የኦርቶዶክስ ተዋህዶ መልካም ወጣት አያችሁት? ኦርቶዶክስ ያስተማረችውን እናቱ ያስተማሩትን አያችሁ? መልስ ማለት ቆርቆሮ ማለት ነው፣ መሳደብ ነው። መልስ በቃ ጣሳ ሳይሻልህ አታዳምጣቸውም። አትሳደብ ወንድማችን አፈወርቅ፣ ሌላ ሰው አትሳደብ፣ አትሳደብ። ውረድ ካልቻልክ ውረድ። እንዴት ብሎ የሚዲያ ማዳመቂያ አትሁን እያልኩ ስማኝ። ነኝ አፈወርቅ፣ መልስ ከሌለህ ውረድ። ኦርቶዶክስ ለነሱ በምንም አታንስም። መውረድ ካልቻለም መውረድ። አለበለዚያ ገብተን የነሱ ማዳመቂያ አይደለንም። እነሱ በስርዓት ካዋሩ እኛ ከነሱ የተሻለ ስነ ምግባር እንዳለ ማሳየት፣ ይሄ ነው አቅማችን። ወንድማችን ነው ተለዋውጡ መጥቷል። እዚህ ጋር 6 ሰው ኮኪ ጀምሮ፣ ኮኪ አሁን ቦታ ይዘሻል። ቅድም ጀምሮ አይቼሻለሁ። ኦርቶዶክስ ነኝ ካልሽ መውረድ አለብሽ። ሌላ ኦርቶዶክስ የሚችል አለ ገብቶ ማዳመጥ። አንተ አይደለም ታች ላይ የገቡትን ውረዱ ውጡ ብለህ የምትለው ለኔ ብዙ ልጆች እያላችሁ ነው። ራሴን አውቃለሁ። እኔ ሙሉ ሰው ነኝ። ስለዚህ መውሰድ ያለብኝን ወስዳለሁ። በቃ የገባኝን ወስዳለሁ፣ ሌላውን ተዋለሁ። በቃ ራሴ መርጬ ሞች ሰው ትልቅ ሰው ነኝ። እኔ ሕፃን ልጅ አይደለሁም። ማንንም የመክረኝ ሰው አይደለሁም። አስቀምጠን ገስት ላይ የፈለግሽውን ጥያቄ በጥያቄ እኛንም ማጣደፍ ትችላለሽ፣ እነሱንም ማጣደፍ ትችላለሽ። የሚማር ልብ ያለው ትውልድ እንደዚህ ይጠይቃል ማለት ነው። አይ ብዙ ጊዜ ነው ማለት እንደዚህ ሲገባ ጴንጤ ነሽ፣ ተሐድሶ ነሽ፣ ኦርቶዶክስ ራሴ ነኝ የማውቀው ራሴን። ስለዚህ እውነትን ስለምፈልግ ከሁሉም ማወቅ እፈልጋለሁ። ብዙ ጊዜ ደግሞ እንደዚህ ገብተህ ስጠይቅ ቄሶች ጋር አባቶች ጋር ሄደን ስጠይቅ መናፍቅ ነሽ አንቺ፣ መናፍቅ ተንፍሶብሻል፣ እንደዚህ እየተባለ ነው ወደ ኋላ የቀረው። መጽሐፍ ቅዱስም የማናነበው መጽሐፍ ቅዱስ እኮ አንብቦ ተብለን እንደዚህ አንሰጥም። እንትንም ያልተጠመቀ ብቻ ሳይሆን ምግባር የሌለው ሰው ሁሉ እንዴት እንደሚድን በማስረጃ አሳይሻለሁ። አሁን ደግሞ ሁለተኛ ያልከኝ በኢየሱስ ለምሳሌ አሁን በኢየሱስ አምኜ ምግባር ከሌለኝ አልድንም፣ ይሄን አውቃለሁ። አሁን ደግሞ ምግባር ባይኖርሽም በማን ነው ያልከኝ? በማን ነው ያልከኝ? ትድኛለሽ ነው ያልከው። ይሄን ማስረጃውን ፈልጋለሁ። በብዙ ነው ያው ከላሳይሽ በጣም በብዙ አካላቶች በኢየሱስ ሌላ በብዙ አካላቶች መዳን እንደሚቻል በመረጃ አሳይሻለሁ። እሺ I'm sorry guys ስለታገሳችሁኝ ቴንክ ዩ። አሁን ወደ ስቱዲዮ ተመልሻለሁ። እሺ ጋይስ ከምትሳደቡ ግቡ። አይዞ ብራዘር፣ አይዞ ወዳጄ፣ አይዞ የአዳም ተስፋ። እሺ እዚህ ጋር ግን አንድ ነገር ነው የኛ ልጆች በአትሳደቡ ወይ ገብተን እንማር። ሁላችንም ለመማማር ነው። እምነታችንን የስድብ መግለጫ አታድርጉት። እንማራት በይ እህታችን፣ እናስተምራቸው በይ። እንደዚህ በቃ እኛም ማናውቀው ማወቅ አለብን። አሁን እዚህ ጋር ብዙ ነገር ማናውቀው አለ መረዳት አለብን። ከዚህ ለምሳሌ ወይ ለማደናበር ካልሆነ የገባሽው ማለት ነው። እናስተምራቸው በይ። ወይም ደግሞ ያልገባሽ ነገር ካለ አባቶችን ጠይቂ። ብራዘር አይዞ የምጠይቀው አሁን ከዚህ ጋር መጽሐፍ ቅዱስ ትክክል ነው። እዚህ ጋር ጥያቄው ሲጀምር ከኔ ጋር እኔን ታስተምረኛለህ። አንተ ሚውት አድርገህ እኔን ታስተምረኛለህ። እኔ ለመማር ዝግጁ ነኝ። እኔ አሁን ከአንተ ልማር ዝግጁ ነኝ ወንድም አለውና ታስተምረኛለህ። በቃ አሁን ሚውት ነው ማድረግ ያለብህ አንተ። አስተምረን አውቃለሁ። ከኛ ቤት እንኳን አውቃለሁ። አስተምረን። እሺ በቃ ያ እሺ ማለት ትልቁ ነገር ምንድነው? ኢየሱስ ላይ ያለው ያ እምነት
በሌሎች ቅዱሳን ላይ በሌሎች ጻድቃን ላይ ያ እንዳለው እምነት አይደለም። በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ እደግመዋለሁ፣ ምን ሳይሉ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአብሩክ ስም እግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና መንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ቃል ኪዳን ገባለት ይላል። ክብሩ ይስፋ በሚሞቱበት አየው መልሱን መለስከው ባጭሩ። ከመጀመሪያው አንድ ጊዜ ብትደግመው እታችን እዚህ በደንብ ፕሩቭ አደርግልሻለሁ። ብራዘር አሁን እኮ ምንም መንጫጫት አያስፈልግም። እውነት አለ በዛ ጫታ የሚሆን ነገር የለም እኮ ነው። ኢየሱስ ቃል ኪዳን ሰጠ ብለው የሚያወሩ ከሆነ ማስተማር መቻል አለባቸው። የጌታን ትምህርት ለምሮ ማታስተምሩት ታዲያ? ጌታ ሰጠ ካላችሁ የጌታን ትምህርት ማስተማር አለባችሁ። እውነት ጌታ ከሆነ ይሄንን ቃል ኪዳን የሰጠው ለምሮ ማታስተምሩት? የጌታ እንደ እናስተምራለን እንማራለን ታዲያ። ስለዚህ ጌታ ነው እኮ ይሄንን ቃል ኪዳን ሰጠ እያላችሁ ያላችሁት። ጌታ ነው ሰጠ እያላችሁ ያላችሁት። መጽሐፍ ቅዱስ ላይ ሐዋርያቶች እንደዚህ በዚህ መስሎ የተጻፈ አለ ማለት? አይ መጽሐፍ ቅዱስ ውስጥም ጭራሽ ሲጀምርም ጥምቀት ለድህነት ሆኖ አያውቅም። እሺ ያኛውን አሳየን። ያው ብዙ ምንድነው ስላለ ይከራከር አልችልም፣ ግን ቤተክርስቲያን አባቶችን ሄጄ እጠይቃለሁ። ምን መሰለሽ አሁን ቤተክርስቲያኒቷ ውስጥ ኦኬ ኢየሱስ የሚባል አዳኝ አለ፣ እሱም በማመን የዘላለም ሕይወት ታገኛላችሁ ሲባል ነው ከጌታ ጋራ የሆነ ግብግብ ገብተዋል። የሆነ ግብግብ ማለት በቃ ግራ የሚገባ ኢየሱስ ሲባል በቃ የሆነ ነገር ይነዝራቸዋል። የሆነ ጌታ የውጪ እንደሆነ የሌላ ነገር እንደሆነ ነው የሚታሰበው። እንደዚህ አይነት ክርስትና የለም። ይኸውልህ ብራዘር አንዴ ሚውት አድርገህ በጣም ይቅርታ አንዴ እህታችን አንድ ጊዜ በእኔ ቤት አትመራም። ለምን እንደሆነ ታውቃለህ? ቤቱ እንዴት መምራት እንዳለብኝ እኔ ነኝ የማውቀው። ብራዘር ሚውት አድርገህ ሀሳብ ካለ ትሞግተኛለህ። ጻፈው ያልኩት ነገር ስህተት ከሆነ ጻፈው። ከዛ በኋላ ትሞግተኛለህ። የሰው ሃይማኖት እያንቋሸሽክ አይደለም። እኔ የማንንም አንቋሸሽ አላውቅም። ብራዘር ሚውት አድርገህ አሁን ሚውት አድርግ ብራዘር ሚውት አድርግ። አንተም ማለት ነው ይኸውልህ የአንቺ ቤተክርስቲያን ይኸውልሽ ምናምን አትበል። ሚውት አድርግ ብራዘር ታሳይኝ። በቃ ትሞግተኛለህ እኮ አልኩህ። ምን ችግር አለ? የመሞገት አቅም አለ። በልክ ተናገር ብራዘር። አይዞህ ቻል አድርግ። እናወራለን። ይኸውልህ ቻል አድርግ። አንተ ይኸውልህ ስሜታዊ ሊያደርግ ይችላል፣ ግን ቻለው ብራዘር። መሄድሽ ከሚረብሽ መሸኘት ወንድማችን ሚውት ማታረቁ ሚውት አርግ። እሱ ባለው አንድ ጊዜ ሰማኝ፣ አንድ ጊዜ ወንድሞቻችን፣ እሱ ባለው አንድ ሚውት አርግ። እኛም በመነጫነጭ ያሸንፉን አይችሉም። እሱ ባለው አንድ ጊዜ ተመለሰና እኔ ነኝ መሪው ብራዘርስ። እና ሊያበሳጭ ይችላል፣ ግን ቻሉት። አይ እኔ በማስረጃ ነው የምሞግተው። የኔ መሪ አይደለም፣ የሌሎቹ መሪ ልትሆን ትችላለህ። የኔ መሪ አይደለም፣ የቤቱ ነው። በቃ ብራዘር ቤቱን እንድመራ ካልፈቀድክ ትወርዳለህ። ምንም አማራጭ የለም ብራዘር፣ ምንም አማራጭ የለም። ተወታች ሆነ ታፕ ሼር ታደርጋለህ። አሁን መቻል ነው የሚያስፈልገው። ለእህታችን እኔ ላስረዳት። ይኸው በማስረጃ ዳኒ ስትጨርስ እኔ ደግሞ አንድ ተጨማሪ መጽሐፍ አጋራለሁ። መርሃ ጽድቅ ባህል ሃይማኖት ላይ ያለውን አይተዋል? ያልተጠመቁ ህጻናት እንደሚድኑ ይህንን መጽሐፍ ጽፈው፣ ይህን መጽሐፍ እንግዲህ የሚጽፉት ያስተምሩበት ነው አይደል? አስተምሯቸው ማለት በንግግር ይሆናል፣ በመጽሐፍት ይሆናል። መረጃው እስካለ ድረስ መጽሐፉን ድጋሚ ጥቀስና ህፃናቶች የሚሉት ሚውት አድርግ ተብሏል። ሚውት አድርግ ጆሲ። ጋይስ ምንድን ነው ይሄ? እኮ የሚያንጫጫ አይደለም ጋይስ። እንዴ ቻላ አድርጉ። ሲፈራርስ እንደዚህ ያደርጋቸዋል። አንዳንድ ጊዜ ያው ድምፅ አለ፣ ሲፈራርስ ሁሉ ጊዜ ድምፅ አለ። ለሱ እንደምትሰጠው ድል ወይ ለኛም ስጠና። ሚውት አድርገው። ተምሮ መሰለ ይሄንን ትምህርት ከኦርቶዶክስ እኮ ነው ያስኮ መጽሐፉን ዲናንተ ረጋ በል። አሁን መረጋጋት ለምን ጠፋ? አፍህን እንኳን የምትከፍትበትን ነገር እያወቃችሁ አፋችሁን እንኳን የምትከፍቱበትን ነገር ታሳውቀኛለህ። በቃ ታሳውቀኛለህ እኮ ችግር የለም። ያስኮን መጽሐፍ የሰጠችው ቤተክርስቲያን ነች።
ለቤተ ክርስቲያን እንደዚህ ማን እንደተሰጠኝ ሁሉ ታሳየኛል። ችግር የለም። አሁን ምን አንዴ እሱ ተረጋጋ። የገባኝ ነገር ስላለ ነው። ተረጋጋ ወንድሜ ተረጋጋ። መጽሐፍ ራሱ ለቤተ ክርስቲያን እሱዬ አይዞ ጌታን በቃ እስቲ አይዞ በሉት። እሱን አይዞ በሉት። የእውነቴን ነው። በቃ አይዞ በሉት። በቃ አይዞ ብራዘር እንወድሃለን። ካለ የሆነ ነገር ካለ አይዞ ለራስህ አንተ አውቃለሁ ብለህ አታወራ። እመቤቴ ነው ችግር ታሳውቀኛለህ። ይሄው አሁን ታሳውቀኛለህ ወንድሜ። እኔ ስማኝ እሱ ሳይሆን እኔ ስማኝ ወንድሜ። እኔ ስማኝ አንዴ እኔን አትሰማኝም? ትሰማኛለህ? አዋቂ እስኪ ጓደኛህን ስማው። ወንድ ኮንክ ማለት ነው። አንተ ከሚያቅሰው ጋር ዲቤት ግባ። እስኪ ዲቤት ወንድምህን ስማው። ቤቴ አንተ ነው አይደለ? ከሚያቅሰው ጋር ዲቤት ግባና አውራ። እስኪ አንተ ደስ ያለህን የውድል ሰጣለሁ። ደስ ያለህን ይዘት ናና አሁን ማለት ነው። ደስ ያለህን ይዘናና ከዛ አስገባን ትላለህ። ሁለታችሁም ተይዛችሁ ትገባላችሁ። እሱ በይ አንዴ ስማኝ። እንደዚህ ሁሉ ነገሮች በማለት አይደለም። አንተ ደስ ያለህን ይዘና እኔ ስማኝ። እሺ እኔ ስማኝ አንዴ እኔ ስማኝ። ተመልከተው። አይዞ በሉት ሲላቸው ከታች አይዞ ይሉሃል። አንተ ትናደዳለህ። እመነኝ፣ በውስጥ እንዳትናደድ። እኛ የድንግል ማርያም ልጆች ነን። አንተ የሚለውን እንሰማዋለን፣ እንመልሳለን። አለበለዛ የመማማር ካልሆነ ጥለን እንውጣለን። እኛ እኮ ትልቅ ቤት አለን። ተመልከት፣ እሱ ባለው እኛን አስጮ ሊያሸንፈን አይችልም። እኛ የድንግል ማርያም ልጆች ነን። ልሳናችን የሚሰማ ነው። እሺ ወንድሜ ተረጋጋ። ማንም ሰው አያሸንፈንም። ከእውቀታችን በላይ ካለ ትላልቅ አባቶች አሉን፣ መከታ የሆኑ ጋሻ የሆኑ እንዳፈር እሱ ነው። እህታችንን እዚህ ጋር ያገዝናት ተጋግዘን እንውጣለን። በቃ የወሳኝ ምክር ነው። በቃ አሁን በደንብ ስማ። እሺ ወደ አንቺ ልመለስ። ይሄው አሁን በደንብ ስሚ ኮኪዬ፣ ወደ አንቺ መጣሁ። ያም ሶሪ በመሀል ስለተፈጠሩ ብዙ ግርግሮች ማለት ነው። ኦኬ እሺ እሰማለሁ። እሺ አንድ ሰው ምግባር የሌለው ሰው በኦርቶዶክስ ኢየሱስን በማመኑ ብቻ ይድናል? ያለ ምግባር አይደለም። ያለ ምግባር አይደለም። እሺ ይሄው ያለ ምግባር ግን ሰው ሲድን ላሳይሽ። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሳምራ የመላእክት አለቃ ቅዱስ ሚካኤል ከፈጣሪዋ ፊት አቆማል። ሰዎች ሲኦል ሆነው አሁን በማን ነው እየወጡ ያሉት? በክርስቶስ ሳምራ። በሷ ቃል ኪዳን ከሲኦል ምን እያደረጉ ነው? እየወጡ ነው ያሉት። ወጥተው የት ነው የሚገቡት? የዘላለም ሕይወትን መንግስተ ሰማያትን ነው የሚወርሱት። ገነት ነው እየገቡ ያሉት። ምግባር የሌለው ሰው በክርስቶስ ሳምራ ሲሆን ኢቭን ሲኦል ውስጥ ያላመነ ሰው ሁሉ ይኖራል። አህዛብ ሁሉ ይኖራል። ያላመነ ክርስቶስን ኢየሱስ የማያቅ ሁሉ በክርስቶስ ሳምራ ምን እያደረገ ነው ያለው? እየዳነ ነው ያለው። አህዛብ ማለት ነው። አየሽው? በክርስቶስ ኢየሱስ አይሁን እንጂ በሌላ በኩል እዛ ቤት መዳን ችግር የለው፣ ምንም ችግር የለው። በኢየሱስ ሲሆን ነው ችግሩ። በማን? በኢየሱስ ሲሆን። ያው መምህርና ግባ ብራዘር። አሁን አንተ መምህር ከታች ቁጭ ብለህ ሌላ ከምዕመን ጋር ለምን ነው ልክላል? ና ግባ። የሚጽፋሉ ኦርቶዶክስ ነሽ? እኔ ኦርቶዶክስ ነኝ። እውቀት የለኝም ብያለሁ፣ ተናግሬያለሁኝ። በእኔ ቤተክርስቲያን ልትሉ አትችሉም። ስለዚህ ኦርቶዶክስ ነኝ። ብዙ አላውቅም። ጥያቄ ሆነብኝና የራሱን ቲፎዞ ሊሆን ይችላል። አንቺ ነሽ በውስጥሽ አምነሻል አይደል ኦርቶዶክስነትሽን እኮ። አይ ከስር ጴንጤና ኦርቶዶክስ ነሽ ማምን ይላል። ኮኪ ይቅርታ አድርጊልኝ። ሰንበት ትምህርት ቤት ተምረሻል? ብዙ አልተማርኩም፣ ነግሬያችኋለሁ። ብዙ እውቀት የለኝም። በቃ አንድ ጊዜ እንጨርስና ከዛው ለእናንተ አንተ ተምረሃል፣ ታስተምረናለህ፣ ለመማር ዝግጁ ነን። አሁን በቃ ሐሳቧን የተሰማትን ታውራ፣ የተሰማትን ታውራ። እሷ አፍ ላይ እኔ ጨርሳለሁ፣ ችግር የለውም ማለት ኦርቶዶክስ ነኝ ያልኳቸው ነው። ስለዚህ እየጠየቁ ጥያቄ ነገር ደግሞ ሄጄ ለአባቶች ጠይቃለሁ። ከዛ መልስ ካለ መልስ አገኛለሁ። ስለዚህ ማለት ነው እዚህ ጋር የምጠይቀው በቃ
እሷ እውነት የምትፈልግ ሰው ነች። አሁን እያለች ያለችው ሰምታታል አይደል? በደንብ አስተምራትና ወንድማችን በደንብ አስተምራትና ለምን አታደርግም ወዳጄ? በቃ ሚውት አድርግ ወዳጄ። ስትጠየቅ ታወራለህ። ምን ሆነ ነው አሁን ሚውት ማድረግ ነው ያለብህ አንተ? እሺ ቴንክ ዩ ወዳጆች። ወንድምነትን አስገቡት ሞዴሬተሮች። ሞዴሬተሮች ወንድምነትን አስገቡት። የአሁኑ ክርስቶስ ሳምራ መጽሐፉ ምን ነው የሚለው? አሁን ያነበብክልኝ ክርስቶስ ሳምራ ይኸው የክርስቶስ ሳምራ አሳይ ላሳይሽ። እሺ እሺ ላሳይሽ። ይኸው የት ነው የታተመው? ምን ይዟል? ታነብልኝ አንዴ ወይ ደግሞ ይህ መጽሐፍ ተስፋ ገብረ ስላሴ ማተሚያ ቤት የታተመ በግዕዝ በአማርኛ። ተስፋ ገብረ ስላሴ አንዴ እንትን አዙርልኝ፣ ስክሪንሾት ላድርገው። እሺ ገጽ 50 ላይ 51 ላይ 52 ላይ 51 ቁጥር ላይ ይሄው ስክሪንሾት አድርጊ። እሺ አንዴ ላሳይሽ። ማየት ጥሩ ነው። ማየት ጥሩ ነው። ከርዕሱ ውጭ እየወጣን ነው። ኦር ደግሞ ምንድነው ልጅቷን ለማሳመን የፈለከው? አልገባኝም። ጥያቄው ላይ ያልገባት ነገር አለ። ቀጣይ ጠይቄ እመጣለሁ አለች ኮቺ ልጅ። ለሚውት አታርግም ብራዝ? አልገባኝም። ልንወያይ ልንማማር ነው አይደል ወንድማችን? ስለ እሷ እኮ አይመለከትም። ራሷ ሙሉ ሰው ናት። ወዳጅ እኮ ሚውት ማድረግ ነው። አንተ ምንም አይጠበቅብህም። ሀሳብ መስጠት አይጠበቅብህም። ከእሷ ጋር ስጨርስ ከዛ ትቀጥላለህ። እያየን ክፍቱና እሺ ስገል ብራዘር ከዚህ በኋላ የመጨረሻ አይደለም። ማይክ ከከፈትክ ታች ወርደህ ታወራለህ ማለት ነው። ልጅቷ የማወቅ የመረዳት ሙሉ መብት አላት። እሷ ስትጨርስ ከዛ ትቀጥላለህ ማለት ነው። ምንም ጥያቄ የለውም። ማስረጃ አለችኝ። ካሜራ ዙሬ ላሳያት። እሺ ይኸው እሺ። እስከዛ ኦርቶዶክሳዊን አትፍር። በቃ እታችሁን ብራዘር እታችሁን ሸኙት ሞዴሬተሮች። ምንም መለማመጥ አይጠበቅብን። እሺ ገጽ 61 ይታይሻል። ገጽ 62 ከዛ ቁጥር 61 ስክሪንሾት አድርጊ። ስክሪንሾት አድርጌዋለሁ። በቃ ይሄው ዳግመኛ ከዕለታት በአንደኛው ቀን ነው የሚለው ማን? ክርስቶስ ሳምራ። ኦኬ ያነበብኩልሽ ክፍል ማለት እዚሁ ክፍል ላይ ሰዎች ምግባር ሳይኖራቸው የዘላለም ሕይወት እንዳላቸው ይናገራል። እዚሁ ክፍል ላይ ማለት ምግባር ሳይኖራቸው። አሁን ላንቺ ያለኝ ጥያቄ በደንብ ሐሳቡን በደንብ እንድትረጁ፣ ሰው በኢየሱስ ነው መዳን የነበረበት ወይስ በክርስቶስ ሳምራ ነው መዳን የነበረበት? ከሁለቱ በማዳን ማን ነው ሊታመን የሚገባው? ኢየሱስ ነበር አይደል? አዎ በኢየሱስ ነው። ግን ይሄን ነገር አላቅም ያለው ጠይቃለሁ። ጠይቄ መረዳት ያለብኝ ጠይቂ። እንደዚህ እንድትጠይቂ ነው አላማችን፣ እንድትጠይቂ ነው። ችግር የለም። ዋናው አላማችን እንድትጠይቂ ነው። እሺ ሌላ ኦርቶዶክሳዊ ይቀበላል። ሌላ ኦርቶዶክሳዊ እሺ ኢያሱ ሰላም ነው? ወንድምነት እንኳን ደህና መጣ። ሰላም ብለናል።
እንዴት ናችሁ? ዳኒ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። እንዴት ናችሁ? ዘወርሃ ግንቦትን ጨመርክላት? ግንቦትን ጨምርላት? አዎ 10 ሺህ እኮ ይላል እዛ ላይ። ቁጥሩን ከፍል ታደርገው ነው? እሺ በ3 ሺህ ምና ብቻ ወሰንከው? ከሆነስ እሱ ነው። ዘወርሃ ግንቦት መሰለኝ። ገጽ 127 ቁጥር 54 ያስከው የትኛው ነው? የኔ ቨርዥኑ ይለያል መሰለኝ። ኦኬ የኔ የትንሳኤ ማሰተሚያ ነው። የትንሳኤው ነው። እኔ የያዝኩት የእንትና ነው፣ የተስፋ ነው። ለዛ ነው። ኦኬ ይሄ በቤተክርስቲያኒቱ ያም በቤተክርስቲያኒቱ የምትቀበለው ነው። እሺ በዚያን ጊዜ በቅዱስ ሚካኤል ክንፍና በእሷን በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10 ሺህ ያህል ነበር ይላል። ከሲኦል ሄዳ ከሚካኤል ጋር የምታወጣቸው ነፍሳት ቁጥር ስንት ነው ይላል? 10 ሺህ ያህል ነበር። ከፈለገ አላምንም ብለህ ካልከኝ ትልቁ ላይ አድርገኝ እንድታምን አደርግሃለሁ። ካሜራ ከፍቼ ነው ብዙ ጊዜ አሳይ ብላችሁ እኔ አምናለሁ፣ ግን ብታሳየን ጥሩ ነው። ትልቁ ላይ አድርገኝ። እሺ ዳጊ ተዘጋጅ፣ ያንን መረጃ ታሳየናለህ። ዳጊን ታች አወርደውና እኔን ትልቁ ላይ አድርገኝ። እኔም ጋር ቁጥሩ እያደገ መጥቷል። ቁጥሩ እያደገ መጣ። በአሁኑ ምንዛሬ ነው መሰለኝ። ቴንኪው ገድለ ክርስቶስ ሰምራ ገጽ 127 ዘወርሃ ግንቦት ማለት ነው። ይቅርታ ከኛ ሰው ከታች ካላችሁ ቢገቡ ደስ ይለኛል። እውቀት ያላቸው ይችላሉ። ቁጥር 54 በዚያን ጊዜ ያው በቅዱስ ሚካኤል ክንፍና በእሷ በተሰጣት ክንፈ ረድኤት ከሲኦል የወጡ የእነዚያ ነፍሳት ቁጥር 10 ሺህ ያህል ነበረ። 10 ሺህ በ3 ሺህ ብቻ ለምንድን ነው ዳኒ ልትጫወተው የፈለጋችሁት? ከተናገራችሁ ታምሯን በደንብ ነው የምናገር እና ጨርሻለሁ። ዳጊ ወደ አንተ። እሺ ኤርሚዬ ዳኒ በትልቁ አድርገኝና እኔ እንኳን አጭር ነው ችግር የለውም። እንዴት የኦርቶዶክስ ቤተክርስቲያን ያልተጠመቀ ህጻናትን ይጸድቃሉ እንደምትል እናሳይ እስኪ። ኦኬ እዚህ ጋር ደግሞ መልሳ ጥምቀት ለድነት ትለናለች። እኛ እኮ ግራ ተጋባ። ኦኬ ይሄ ከቨር ፔጁ ነው። በትልቁ አድርገኝ ዳኒ። እሺ ይሄ ከቨር ፔጁ ነው። ውስጥ ደግሞ ገብተን እኔው መርሃ ጽድቅ ባህለ ሃይማኖት በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ 1988 ይመስለኛል፣ አልተሳሳትኩ፣ አዲስ አበባ። እሺ ውስጥ ያለውን ደግሞ ኦኬ ሶስተኛው ፓራግራፍ ላይ ምን ይላል? ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል። እየለወጠው ነው እንትን። ይሄ አዲሱ ቲክቶክ እንደዚህ እያደረገ ነው። ዳኒ ምን እንደሆነ አላውቅም። ቤካም ቤት ያስቸግረናል። ባጭሩ ይችን ብቻ እናንብብና ወደ እንትናችን እንመለስ። ምን ይላል? ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ሳይጠመቁ አዎ፣ እንደ ኦርቶዶክስ ጥምቀት ለድነት ብለሽ አልነበር እንዴ? አይ አንዳንዴ እንዲያደርገኛል እያለች ነው። ከዛ ሲቀጥል ይላል ምክንያቱም ስትገልጽ ልጅ የአባቱን ርስት እንደሚወርስ እዛ ጋር ተቆርጧል እንደተባለው
መንግስተ ሰማያት ለነዚህ ናትና ተብሏል ብለው ማቴዎስ 19:14 ላይ ያለውን ያስቀምጣሉ። ሙሉን ማንበብ ይቻላል። ይኸው ሳይጠመቁ የሚድኑ ልጆች እንዳሉ ትምህርታቸው መጽሐፋቸው ይናገራል። ስለዚህ ጥምቀት ለድነት አስተምሮታቸው በተለያዩ መጽሐፍ እሺ፣ በትልቁ አድርጊ እንደገና ላሳይሽ፣ እንደገና ስክሪንሾት አድርጊ። እሺ፣ ስናሳይሽ ነገሩ ይታተመው ላሳይሽ ነው። ቀደም ተናግሬዋለሁ፣ አንብቤዋለሁ። የታተመበት ስላልሰማሽ አሁን ይኸው፣ አሁን ደግሞ ስክሪንሾት አድርጊ የታተመበት እንድታገኙ ማለት ነው። ራሱ ነው ኤክስፓንድ የሚያደርገው፣ ማንም የነካው የለም። ራሱ ነው እንደዛ የሚያደርገው። አዎ እያስቸገረን ነበረ። አዲሱ አይ ቲንክ ቲክቶክ መሰለኝ። ይኸው ምን ይላል? የታተመ ይላል። አንብቢው እስኪ የእኔ እናት። ይሰማሻል? የእኔ ድምፅ አይሰማም እንዴ? ኮኪ ሚዩት ነሽ፣ እያወራሽ ሚዩት ላይ ነሽ። እያወራሽ ከሆነ ሚዩት ላይ ነሽ። እንግዲህ በቃ እኔ በቃኛል። እሺ ዳኒ ራስን በትልቅ አድርግና እንቀጥል። ስክሪንሾት አድርገዋለሁ፣ ድምጽ ይቋርጣል። ስክሪንሾት አድርገዋለሁ። እሺ ተባረኪ። በቃ ካገኘሽ መረጃውን ችግር የለም። ዳኒ ይቀጥል። እሺ ማለትም ግን የለውም ወይ ሁላችንም ሰላም ብያቸዋል። ማለትም የለውም። እሺ ሰላም ብያቸዋል። ኤርሚ ያቱላንዲ ብሩክ ኦክ ማነው ስምሽ? አይደለም ታች ያላችሁ ተባረኩ። ወደ ውይይታችን መመለስ እንችላለን። ወንድማችን አንድ ሰላም ልበላችሁና እኔ ልውጣ። ታቹኝ የታፕታፕ ላርግ ቦታ ልልቀቅ። እሺ እሺ ልቀቂ። እሺ ዳግዬ እንዴት ነህ? ሰላም ነህ ወይ? ወንድም ጌታ ይመስገን ደህና ነኝ። ተባረክ። ወንድሞች በሙሉ እዚህ ያላችሁ ኤርሚ ዳኒ ነው መሰለኝ። እኔ ዳጊን የዛሬ 20 ምናምን ዓመት እኔ የነበርኩበት ቸርች ሲያገለግል ስላየሁት እሱን አይቼ ነው የገባው እንጂ ለመከራከር አይደለም፣ ወይም ለመነጋገር አይደለም፣ ሰላም ለማለት ነው። ግን አንድ እንደ ታላቅ እህት አንድ አስተያየት አለ ብትቀበሉ ሐሳብ ላይ እንቆይ። አሁን አስተያየት ካለሽ በውስጥ መስመር ጋር አሁን ሐሳብ ላይ አሁን እየተቀበልን ወንጌል እየሰራን ያለ ነው። ሐሳብ ካለሽ በውስጥ መስመር ኦርቶዶክስ ይሄም እኮ ለወንጌል ነው። ለወንጌል ምክንያት ነው። ሐሳብ ካለሽ በውስጥ መስመር ንገሪን እኮ አለሽ። ኢየሩስ ችግር የለም። አሁን እንቆይ፣ ሐሳብ ላይ እንቆይ። የሰጠሽው ሐሳብ ላይ ደግሞ ሌላ ሰው ሐሳብ ይሰጣል። ከዛ ያንቺ ሐሳብ አጀንዳ ይሆናል ማለት ነው። ኦኬ እሺ አታች ሆነሽ እንደሱ አይ። እሺ ተባረክ። እሺ ጆሲ አቤት ወንድማችን። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል። በመጀመሪያ 2 ደቂቃ ብቻ ትሰጠኛለህ? ምንም ደቂቃ አልሰጠም። ሐሳብ ላይ ልታስተምረን ይሄ የመጀመሪያው የቤተ ህግ ወይም ህግ የለውም በል። 2 ደቂቃ ነው የጠየቅኩ። ብዙ ልናወራ አልሰጠም። ብራዘር ሐሳብ ላይ ልታስተምረን በጣም ጓጉቻለሁ። እኔ ለመማር ዝግጁ ነኝ። ካልቻልክ ደግሞ ልንማማር አንችልም ማለት ነው። በቃ ችግር የለም። ሌላ ጊዜ ማስተማር በቲፎዞ ነው የመጣውና በነገራችን ላይ የታች ላሉት ላንተ በጣም አመሰግናቸዋለሁ። እህት ወንድሞቼ ላመስግናቸው። ከታች ነው ስለጻፉልኝ ነው ያለሁት እኮ ላመስግናቸው። ወንድሞቼ ላመስግናቸው። ምንም አሁን እሱ ላይ አይደለም የምናወራው፣ ርዕሱ ላይ ነው የምናወራው። ላመስግናቸው ወይ ነው ላመስግናቸው። አንዴ ጆሲ በቃ ታች ሆነ ስማ። ሌላ ጊዜ ለውይይት ብቁ ስትሆን ግባ። እሺ ብሩኬ እንኳን ደህና መጣ። እሺ ላሊ ከየት ቤተ እምነት ነው? ላሊ እኔ ማን ነው? እሺ ተባረክ። አማኝ ኮንሽ ታችሁን ይለን ቦታ እናጣብ እዚህ ላይ ሆነን። እሺ ሌላ ጊዜ ዕውቀት ሲኖራችሁ ነው። እሺ ስትገቡ ከቻላችሁ ኦርቶዶክሲያን ለመሞገት ስትችሉ ብቻ ግቡ። እሺ ሶሌክስ ሰላም አመሻችሁ። እንዴት ናችሁ? ደህና ነን። እንዴት አመሸ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት?
ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ኦርቶዶክስ ያልተጠመቀ ሰው ይድናል ትላለች በቤተክርስቲያኒቷ ትምህርት። አይ መጀመሪያ አንድ ሰው መጀመሪያ ማመን አለበት፣ ከዛ መጠመቅ አለበት ለመዳን ማለት ነው። ያልተጠመቀ ሰው ይድናል። ስጋው ደሙን መቀበል አለበት። መንፈስ ቅዱስ ያልቆረበ ሰው አይ ዝም ብሎ እንደዚህ ሙስሊም ሆኖ በቃ አህዛብ በስሙ ያልተጠመቀ አህዛብ በዘራ ብሩክ እስትንፋስ እንደሚድን ትናንት። ኦኬ እሱ በቃል ኪዳናቸው እሱም አለው በቃል ኪዳና የቅዱሳን ቃል ኪዳን ያድናል። ኦኬ ስለዚህ ያልተጠመቀ ሰው በቅዱሳን ቃል ኪዳን ይድናል ብለህ ታምናለህ? በቅዱሳን አሁን በቅዱሳን ቃል ኪዳን ማለት ነው። ምናልባት ካልተጠመቀ እንኳን አግኝቶ ያልተጠመቀ ሳይሆን አምኖ እድሉን አግኝቶ ካልተጠመቀ አይደለም። ግን እድሉን ሳያገኝ ፕሮባቢሊቲው ከሌለው የመጠመቅ ፕሮባቢሊቲ ከሌለው በቅዱሳን ቃል ኪዳን ይድናል። በሳቸው ስለዚህ ያልተጠመቀ ትንፋሽ እፍ ካሉበት ይድናል። ትንፋሽ ስለዚህ በቃ አሁን አንተ እታች ሆነ ቁጭ ብለህ ታብታብ በሳቸው ትንፋሽ እፍ ካለበት እሱ ቃል ኪዳናቸው በቃል ኪዳን ይድናል። ሰማሁ። በቃ እሱ ልታሳየኝ ነበረ መለስኩ ማለት። ሌላ ጥያቄ አለ? አንዴ ቆይ ሚዩት አደረጋ። ኦኬ እሺ ምን እያለ ነው ፍሬንድ? ምን እያለ ነው ያለው? ሰው ሳይጠመቅ በኦርቶዶክስ የሚድንበት የመዳን ተስፋ አለ እያለ ነው ያለው። እያልን ያለ ነው ይሄንን ነው። እግዚአብሔር ለማዳን እኮ እግዚአብሔር ትንሽ ምክንያት ነው የሚፈልገው። ትንሽ ምክንያት ነው በነገራችን ላይ ዳኒ የሚፈልገው። እሺ የተለየ ሀሳብ ስለሌለ አስወርጃለሁ። ምንድነው እያለ ያለው ፍሬንድ? አዎ ልክ ናችሁ። በኦርቶዶክስ ወይ ወንድምነት ትንፋሻቸውን የሚተነፍሱበት እኮ ነው ብሎ ያለው። እኔ ልጠይቀው ነበር እኮ ቀጥዬ እንዴ ታዲያ ና ተመልሰህ አሳነሰው። እሺ ና ተመልሰህ ግባ። እስከዛ ድረስ እኔ ላውራው። ስለዚህ ምንድነው እያለን ያለው? በደንብ ስሙ እዚህ ያላችሁ ሰዎች ማለት ነው። ሰው ሳይጠመቅ በቅዱሳን ቃል ኪዳን ይድናል እያለን ያለው ብራዘር። አዎ እኛም እያልን ያለ ነው ይሄንን ነው። ስለዚህ ኦርቶዶክስ ሰው ሳይጠመቅ አይድንም የሚል ትምህርት የላትም ማለት ነው። ለዘመናት የተከማቸው ትምህርት ፈረሰ ማለት ነው። ኦርቶዶክሳዊ ነው ይሄ ልጅ ገብቶ አፈርሶ የወጣው የራሱን አስተምሮ ነው። አፈርሶ የወጣው። አዎ በቃል ኪዳናቸው ሰዎች ሳይጠመቁ ይድናሉ እያለን ያለው። ስለዚህ ለዘመናት ሳትጠመቁ አትድኑም የሚሉት ትምህርት በራሳቸው ትምህርት ምን አደረገ? ፈረሰ ማለት ነው። በራሳቸው ትምህርት እኛ ጋር እኛ ሳንነካው ማለት ነው። ምንም ካሁን ከኛ ጋር ምንም የታገለ ጥቅስ አምጡ አታምጡ ምናምን የተባባልንበት ምንም ትምህርት የለም። በራሷ በኦርቶዶክስ ትምህርት መሰረት ጥምቀት ለድነት መሰረት እንዳልሆነ በራሱ አመነ ማለት ነው። እሺ ወንድምነት ጠይቀው ሐሳብ ካለ ግን አሁንም አልተረዳኝም ማለት ነው። በቅዱሳን በቃል ኪዳናቸው ይድናል እያልኩ ነው። ገብተዋል አይደለ? የቅዱሳን ቃል ኪዳን አመንበት እኛ ስለምናምን ነው። እግዚአብሔር በቅዱሳኖች ላይ ድንቅ ነው ይላል መጽሐፍ ቅዱስ አይደለ? እግዚአብሔር በቅዱሳኖች ላይ ነው። አሁን ሳይጠመቅ ነው ቁም ነገሩ፣ ሳይጠመቅ ነው አይደል? አዎ ፕሮባቢሊቲ ከሌለው ነው። ፕሮባቢሊቲ ያለው የመጠመቅ እድሉ እያለው ግን ያ ሰው ተጠመቀ እየተባለ ካልተጠመቀ ሊድን አይችልም። አሳየኝ። አሁን ፕሮባቢሊቲ አስተምሮ እኮ ነው። አሁን ገርለ አቡነ ዘራብሩክ ልታሳየኝ አሳየኝ ያልኩህ መረጃን ይጠየቁ። ምን የሚል መረጃ? አሁን ፕሮባቢሊቲ ነው የሚል አሳየኝ። ሳይጠመቁ አስተምሮ እሱ አሳየኝ። በመረጃ አውራ። ስታወራ አንተ ደግሞ ችግር ምንድነው? ያለ መረጃ ነው የምታወራው። በመረጃ አውራ። ማስረጃን ይጠየቁ። አይ እኔ ያለ ግልጽ ነገር ማለት ነው። አሁን ላልከው ነገር ማስረጃ በነገራችን ላይ ማለት ነው። ገርላት እናንተ እኮ መጽሐፍ ቅዱስን እኮ ትይዙታላችሁ እንጂ አታውቁትም እኮ መናፍቃኖች ስትባሉ መጽሐፍ ቅዱሱን ማለት ነው ትይዙታላችሁ፣ ትዞራላችሁ እንጂ አታውቁም። ማስረጃ አሁን መጽሐፍ ቅዱስ ላይ አይደለም አይተጻፈ። መጽሐፍ ቅዱስ ጋር ሳንደርስ መጽሐፍ ቅዱስ ጥቅስ አንጠቅስ ነው የራሷን ትምህርት በራሷ አስተምሮ እየናደደ ያለው ብራዘር።
አሁን እኔ ማስረጃ እኮ አትቀበለውም። እሱንም ባመጣልህ ዳኒ፣ እሱንም ባመጣላችሁ እኮ እኛ የወንጌል አማኞች አሁን ከዚህ በኋላ ለኦርቶዶክስ ትምህርት መጽሐፍ ቅዱስ መጥቀስ አይጠበቅም። የራሱ ትምህርት ማለት ነው። የራሱ ግን እናንተ የምትሉት ግን መጽሐፍ ቅዱስ ብቻ ነው። እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። አሁን ማስረጃ እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። ሶሊዬ አሁን እኔ ማንኛውም ቅድም ላልከው ማስረጃ አለ ወዳጄ፣ ፕሊዝ አሁን በማስረጃ አውራ። ዝም ብሎ መጽሐፍ አምጥቼ ባሳይ ትቀበለኛለህ? አትቀበለኝም አይደል? አዎ እቀበልሃለሁ። ማስረጃ ስጠኝ። ማስረጃ አምጥ። ምን የሚል ማስረጃ ነው የምፈልገው? በቃ አሁን ከመጽሐፍ ቅዱስ ምን አይነት ማስረጃ ላምጣልህ? እግዚአብሔር በቅዱሳኑ ላይ ድንቅ እንደሆነ ረሳው። እግዚአብሔር በቅዱሳኖች ላይ ድንቅ እንደሆነ ረሳው። ጥያቄውን ረሳው ብራዘር። ላስታውስ፣ በቃ ሚውት አድርገው። ላስታውስ። እሱ ነው እኮ ነው ዋናው እኮ እሱ እኮ ነው ትምህርቱ እኮ እሱ እኮ ነው። ችግር ላስታውስ። ጥያቄውን የረሳው ለነሱ ላስታውስ። እሺ ምንድን ነው የረሳው? ሌላ ቀን በርታ በል። እሺ በነገራችን ላይ አረ ላስታውስ። በነገራችን የለም በምናችን የለም። ላስታውስ ወዳጅ ላስታውስ። ከመጽሐፍ ቅዱስ ግን ለምን አትወያዩ? በመጽሐፍ ቅዱስ የኦርቶዶክስ አስተምህሮት መጽሐፍ ቅዱስ ጋር የመድረስ አቅም የለውም። ገና ነው፣ አልደረሰም። መጽሐፍ ቅዱስ ጋር የመድረስ አቅም የለውም። እንዴ እናንተ እኮ በመጽሐፍ ቅዱስ ለመሞገት እንኳን በጣም ይርቅባችኋል። አሁን ልጠይቅህ እኔ ጥያቄውን ላስታውስ። ዮሐንስ ወንጌል ምዕራፍ 3 ምንድነው ትርጉሙ? አሁን ሚውት ነው ማድረግ ያለብን። አይዞህ በርታ። ልጠይቅህ ጥያቄ ነው አንተ ከመጽሐፍ ቅዱስ ዮሐንስ ወንጌል ልጠይቅህ። ጥያቄውን ለማረሳሳት ከፈለክ ዳኒ አልረሳውም እና አይዞህ ወዳጅ፣ እኔ ጥያቄውን አልረሳሁትም። አሁንም እዛው ላይ ነኝ ያለሁት። አትደበቅ። የት ነው የምትደበቀው? ጭራሽ አንተ እንዳትደበቅ እንጂ። አሁን ስለ ጥምቀት ነው አይደል እርሱ? ጥምቀትን በተመለከተ እኔ ከመጽሐፍ ቅዱስ ጥያቄ ልጠይቅህ፣ ከዛ በኋላ አንተ ጠይቀኝ። መጽሐፍ ቅዱስ ጋር አትደርስም እኮ አልኩህ። አሁን ሚውት ታዲያ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሶሊ እኔ ለምን እንደዚህ እርር እንዳረገህ አላውቅም። አሁን ማስረጃ አይደል? እኔ እኮ ታዝናናኛለህ እኮ በእውነት። ችግር የለም። አሁን ማስረጃ መጽሐፍ ቅዱስ እያወራሁ እኮ ነው። ጠየቀው ጥያቄ ማስረጃ በመጽሐፍ ቅዱስ ዙሪያ እናውራ እስኪ። በዛ ዙሪያ ኦርቶዶክስ አሁን መጽሐፍ እኮ እናንተ ገድሉን አትቀበሉትማ። ገድሉን ስለማትቀበሉት ምን ያደርግላችኋል? አይዞህ ወዳጄ፣ ገድሉን አትቀበሉት ምን ያደርግልሃል? እየጣለ ስለሆነ በራስህ ትምህርት ነው አሁን የምትሞገው። ምንም እኮ ኮንፊደንስ የላችሁም እኮ። እኔ እኮ ኮንፊደንስ ራኩ አሁን እኮ በዚህ በቀላል ነገር ይሄንን በኋላ ታወራለህ። እድል ልስጥ። ለምን መጽሐፍ ቅዱስን ግን ለምን ከፈላችሁ ተቀምጣላችሁ? እሺ ዮሐንስ 3 ማስረጃ 3:5 ተቀበሏለህ። ዮሐንስ 3:5 ተቀበሏለህ። በቃ ሶሊ ሌላ ጊዜ መረጃ ይዘህ አውራ። የወንጌል አማኞች ፊት ስትገባ በመረጃ ለመሞገት ሞክር። መረጃ ከሌለ አይዞ፣ እኛ ርዕስ አንቀይርም፣ ሐሳባችን እዛው ላይ ነው ያለነው እና አይዞ ወዳጅ፣ አይዞ የምንለው በቃ አይዞ ነው። በርታ ማለት ጥሩ ነው። እና በርታ ብራዘር፣ መበርታት አለባችሁ ጋይስ። እሺ ሶል እሺ ቢኒ ሰላም ነው? እንዴት ነህ? አላችሁ? አለን። ከየት ቤተ እምነት? ሁሉ አማን? ከኦርቶዶክስ። ሁሉ አማን ከኦርቶዶክስ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል? ያልተጠመቀ አይድንም። እሺ በጣም ጥሩ። ያልተጠመቀ አይድንም። እሺ ላምብብላ እንደሚድን። እሺ ወንድምነት ትቀበለዋል? አንዴ እዚህ ጋር አንዴ አንዴ ሁለቴ አይደለም ብራዘር። አሁን ወደ ዳን ይኸውልህ አይደለማ እንማማራ ትጠይቃለህ። ማስረጃ ነው አሁን እኔ የማቀርበው። ማስረጃ ምናምን አይደለም ብራዘር። አንድ ጊዜ ቆይ እስቲ ረጋ በል መጀመሪያ። በጩኸት መሸፈን ቤት ስለሆነ ቆይ ስማኛ፣ እሰማሃለሁ ወዳጄ። አይደለም ቤት ስለሆነ ሙሉ መብት ያንተ ስለሆነ ብቻ በአንተ መንገድ በእኔ መንገድ እየመጣችሁ ነው የምንረዳዳው ማለት አይሰራም። ማስረጃ ነው እያወራሁኝ ያለሁት። እሺ ይኸውልህ፣ ስለሱ ማስረጃ ምክንያት እኮ ይኸውልህ ነግርህ እኮ ነው። ካነበብኩልህ በኋላ ምክንያቱን ትነግረኛለህ። አሁን እኔ ማስረጃ ነው አንድ ሰዓት ሙሉ መከታተለው እኮ አንተን ነው። እስካሁን እየሰማሁህ እኮ ነው እኮ። ልጨርስ ላንብብልህና ከዛ በኋላ ሰማሁ። ስታነብ ለእነሱ ስታነብ እኮ እኔ ላንብበው ብራዘር፣ ለአንተም ደግሜ ላንብበው። መግለጽ ለእነሱ ስታወራ እየሰማሁ ነበር እኮ። ላንብበውና አንተ እንዴ ይህ እኮ የቤተ ክርስቲያን መጽሐፍ እኮ ነው። ይነበብ ሲባል እሺ ነው የሚባለው ወዳጄ። መጀመሪያ አዳምጠኛ። አይደለም ሁሌ አንተ ብቻ አውሪ፣ እኛ ብቻ አዳማጭ መሆን የለብንም። ይነበብ። ስለመነበቡ እኮ ጠልቼ አይደለም፣ ሁሌም አነበዋለሁ። ሚውት አድርግና ከተነበበ በኋላ ሐሳብ ካለ እንሰማለን። ምን ችግር አለ?
እሺ ቀጥል። እሺ አዎ እንዴ እንደዚህ ማሽም ሊይዛችሁ አይገባም። ዝፈን እስቲ። ይኸው በስሙ ያልተጠመቁ አህዛብ፣ እደግመዋለሁ፣ በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ፣ አስምሩበት፣ ከስር በደንብ ጻፉለት እንዳይረሳው በኋላ፣ ሳይጠመቁ በሚሞቱበት ጊዜ፣ ምን ሳይሉ? ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሁንላቸው ዘንድ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ዘርአ ብሩክ ስም። ምን ሲሉ? ሳይጠመቁ በሚሞቱበት ጊዜ። ይኸው ሰዎች ሳይጠመቁ በዘርአ ብሩክ እስትንፋስ አማካኝነት እንደሚድኑ ይናገራል። ትቀበለዋለህ? ሳትቀበለው ይሄን ትምህርት ደርሳነ መድኃኒዓለምንም እንጨምርለታለን ሲጨርስ። አሁን ያወራና ደርሳነ መድኃኒዓለምን ላይ እንጨምርለታለን። እሺ ወደ ብለን በዛሬ በቃ እንትን ነው አይደል? በአይነቱ ነው በለኝ። ቆይ ሳክሶች ቆይ አንዴ ስሙኝ። በመጀመሪያ ደረጃ እዚች ጋር የምትጠይቀኝ ጥያቄ ከዱግማ ነው ከቀኑና ነው የሚለው ነገር በማስረጃነት ታቀርባለህ መጀመሪያ ማለት ነው። በኦርቶዶክስ ቤተክርስቲያን በሁለት አይነት ትምህርት ትማራለች። አንደኛው የማይለወጥ የማይሻር የማይቀየር መጽሐፍ ቅዱስን ትማራለች። ሁለተኛው ደግሞ በቅዱሳን አባቶች በሊቃውንት የተጻፈ መጽሐፍን ለማስረጃነት ወይ ለትምህርትነት ትጠቀምበታለች። ማስረጃ አሁን ላልከው ንግግር ማስረጃ ምን? ለምን ማስረጃ? ኦርቶዶክስ ቀኑና መጽሐፍ ቅዱስ ላይ ያለን ትምህርት ብቻ ነው የምትቀበለው የሚል ማስረጃ እስቲ ምን? ይኸው እያሳየን አይደል እንዴ? ዘመናችን ማስረጃ አሁን ይቀዳንላችሁ አይደል እንዴ? ማስረጃ ለዚያው ማስረጃ ምን አይነት ማስረጃ ነው ያስፈልጋል? አሁን ያልከውን ንግግር በማስረጃ አውራኝ አንተ። ዱግማና ቀኑና እንደምትቀበል አታውቅም ኦርቶዶክስ? አዎ መጽሐፍ ቅዱስን ብቻ ነው እንትን ያልኩት የምትልበትን ማስረጃ እስቲ። እንዴት መጽሐፍ ቅዱስን ብቻ ነው? እኔ በቃ የማምነው ዶግማዬ መጽሐፍ ቅዱስ ብቻ ነው የሚል ትምህርት ካላት አሳይ። ቀጥል። ትምህርት ካላት እንዴት ሁሌ የምንናገረው ነገር ነው? አንተ አሁን ላልከው ንግግር ማስረጃ እንመንህ። አዎ ያወራው ነገር እውነት መሆኑን በማስረጃ አውጣና አሳየን። ማስረጃው ይሄው እኔ ነኝ እኮ ይሄው ነገር ኦርቶዶክስ ቀኑና ዱግማ አላት። የአንተ የቤተክርስቲያኒቷ መገለጫ አይደለም ማስረጃ የተጻፈ ነው። ምክንያት ያልሆንኩበት ምክንያት ምንድን ነው? አንተ ከራስህ ብዙ ሀሳብ ጨምረህ ስለምታወራ ቤተክርስቲያኒቷ መጽሐፍ ነው ብላ አሁን ቢኒ የኔ መጽሐፍ ነው ብላ ስላልገለጸችልን አሳተማ ነው። የት ማተሚያ ቤት ነው ያተመችህ? ማተም እኮ አያስፈልጋትም። የት ነው ያተመችህ ወዳጄ? ለዚህ ማተም አያስፈልጋትም። በየትኞቹ ሊቃውንት ነው የተዘጋጀው? በቅዱሳን አባቶች ብራዘር እኮ እሱ ነው ማረጋገጫው። ውስጥና መግቢያ ላይ ማረጋገጫውማ የተጻፈው እጅ ላይ ያለው መጽሐፍ እኮ ማረጋገጫ ነው። አረ ወዳጄ አሁን ላልከው ንግግር ለአንተ ንግግር ማስረጃ አስጠን። ለየትኛው ንግግሬ? ቤተክርስቲያን መጽሐፍ ቅዱስን ብቻ እንደምታምን መጽሐፍ ቅዱስን ብቻ ማስረጃ አድርጋ እምነቷን ዶክትሪቷን እንደመሰረተች የሚያስረዳ ማስረጃ አስጠን። ከሌለ ሁሌም እና ይሄ ለኔ ጥያቄ ልታቀርበው ሳይሆን ራስን ድብና አድርገህ የምታውቀው ነገር በቃ የለም ማለት ነው። በቃ ከሌለ አናስጨነቀ ብራዘር። ሲኖር ሌላ ጊዜ ትገባል። ቆይ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ እንዴት በገድል አልክ? የሌለን ሰው አሁን አንታገልም። ኦርቶዶክስ ዛሬ እንዴት በገድል አልክ? ብራዘር ይኸውልህ ሳንጠቅስ መጽሐፍ ቅዱስን ሳንጠቅስ ራሷን በራሷ በቃ ትምህርቶቿን የምታፈርስ መሆኑን እያሳየን ነው ያለው። ወይ ዛሬ እንዴት በገድላት አልክ? ሌላ ቀን በመጽሐፍ ቅዱስ ነው ያለው የምትለው? አይዞህ ብራዘር ራስ አይዞህ ባባዬ ምን ሆነሽ? ተቀብያለሁ። ዛሬ ምን ነው ባይብሉን ረሳሻት? አይ ዛሬ ባይብሉን ረሳሻት ምን ነው? ኧረ አትሽሽ በእናትሽ ተይ። ዛሬ ምን ነው መጽሐፍ ቅዱስን ረሳህ? ቢኒ ሐሳብ አለ። ሐሳቤ አንድ ነገር ነው። ሐሳቤ ልንገርህ አለ ለተባልከው ነገር። አዎ 16 ማርቆስ ያመነ ያልተጠመቀ ቤተክርስቲያኔ ወንጌልን ነው የምትሰብከው። እሺ ይሄ ስህተት ነው በለኝ። ይሄ ወንጌል አይደለም ወንጀል ነው በለኝ። እሱ ደግሞ የቀኑና መጽሐፍ ይባላል ወዳጄ። ካላወቅ አስተምር። ስህተት አይደለም። ተረዳዳ፣ ተረጋጋ ነፍሴ። ስህተት አይደለም የቀኑና መጽሐፏ ነው ብሮ ተረጋጋ። ቀኑና በለው ደስ ያለን ውሰደው። ስህተት አይደለም በለኝ። ስህተት አይደለም። እሺ ታምንበታለህ? ድብና አድርጌ ድብና አድርጎ ያምናል። የምታምነው ሰው ባይጠመቅም ይድናል የሚለውን ትምህርት ተቀበለዋለህ ማለት ነው። ስጦታ ነው፣ ጸጋ እኮ ነው። ምን ችግር አለ? ምንም ይሁን እቀበለዋለሁ። አዎ አምንበታለሁ። ሰው ሳይጠመቅ ይድናል ብለህ ድብና አድርጌ ሰው ሳይጠመቅ ይድናል ብለህ ታምናለህ?
ሰው ሳይጠመቅ ሳይሆን ጸጋ የተሰጣቸው ሰዎች ብዙ ነገር ማድረግ ይችላሉ እኮ። እኔ ምን አልኩ? እኔ ስለ ሰዎቹ አለም ያልኩ የማይጠመቁ ሰዎች ይድናሉ ብለህ ታምናለህ ማለት ነው? በኦርቶዶክስ ይድናሉ ብዬ ሳይሆን የማምነው ጸጋ የተሰጣቸው ሰዎች ግን ሊያደርጉት ይችላሉ ብዬ ነው ማምነው። ባባ እኔ አሁን የጠየኩ ጸጋ ስለተሰጣቸው አይደሉም። ጸጋ የተሰጣቸው ሰዎች ሰው ሳይጠመቅ ያድናሉ ብለህ ታምናለህ? አዎ አለ። በቃ ይሄንን ትምህርት አሁን ከማርቆስ 16 ጋር በል አስማማው። እንዴት አስማማላለህ ወዳጄ? የማስማማልህ ምክንያት ደግሞ እኮ ይኸው ነግሬሃለሁ። አስማማው ብራዘር። አሁን ጥቅስ አስማማው ራስህን የምታስማማው እኔ አይደለሁም። እሺ እኔ ላስማማልህ ካልከኝ አልቀረ። በመጀመሪያ ደረጃ እነዚህ ቅዱሳን አባቶች ጸጋ የተሰጣቸው ናቸው ብለን የምንቀበላቸው ናቸው። አስማማው ነው ያልኩህ ወዳጄ። ወይ ተረጋጋ። አሁን አስማማው ነው ብራዘር። መጀመሪያ ተረጋጋና አዳምጥ። በፈለከው መንገድ ያው ግን አስማማው ነው። አሁን ጸጋ አይደለም። አሁንም ድረስ ልንገርህ፣ አንተ በፈለከው መንገድ አልሄድልህም። አስማማው አንተ በፈለከው መንገድ አልሄድም። ተረጋጊ ነፍሴ። አንተ ብቻ ታወራለህ፣ እኛ እናዳምጣለን። የኛ ወሬ በአንተ ጩኸት፣ ያንተ ወሬ የኛ ወሬ በአንተ ጩኸት ይሸፈናል ሁሌ። ተረጋጋ። አስማማው አሁን ለምን መጀመሪያ ሰከን በል። ይኸውልህ ትጠይቃለህ፣ 50 ደቂቃውን አንተ ታወራለህ፣ እኛ 1 ደቂቃ ስናወራ ታብዳለህ። አስማማው ወዳጄ አትበዳ። ተረጋጋና አላስማማልህ። አስማማው ወዳጄ ቤቱ ያንተ ነው፣ እንደፈለክ ትፈነጫለህ። እኛ ስናወራ ወይ ታስወርዳለህ ወይ ታረጋለህ። አሁን ማስማማት ነው የሚጠበቅብህ። እሱ ጥቅስ ነው። ይኸውልህ ልንገርህ አይደለ፣ በመጀመሪያ ደረጃ ያመነ ያልተጠመቀ አይድንም። ሲቀጥል ደግሞ ቅድም ያመነ ስማኝ አንዴ አስጨርሰህ ያመነ ያልተጠመቀ ነው ያለው። የቱ ጋር አንዴ ተረጋጋ። እዛው ቁም አንተ ተረጋጋ። ከአንድ ሰው ጋር ነው የማወራው። እኛ 2 ሰው አንድ ሰው ጣልቃ ሲገባ ታስወጣለህ። አንተ ለአምስት ማውራት አቅም አለ ወዳጅ እኮ። እናንተ እኮ ናችሁ ስርዓት ማታስተምሩን። አንተ ቤተክርስቲያን አልተማርክም ማለት ነው። ስርዓት የለም። ያ አይደለም። እዚች ጋር ገብተህ የኛ አንድ ሰው ተከትሎ ሲያወራ አስጨርሰህ፣ የኛ አንድ ሰው ሲያወራ ዝም በል ሚውት ምናምን ትላለህ። እናንተ እዚህ ጋር ወዳጄ በስርዓት የማውራት አቅም ካለ ቀጥል፣ ከሌለ ግን ታች ቁጭ ብለህ አሁን መጀመሪያ መማር ያለብህ ስርዓት ነው። ኦኬ ስርዓቱን እኮ የምታደፈርሱት እኮ ራሳችሁ ናችሁ ወዳጄ። አሁን ስርዓት ሲኖርህና ማውራት ትችላለህ ወይስ ስርዓት ትማራለህ ከስር ቁጭ ብለህ? በመጀመሪያ እኔ እናንተ ናረ የምናወራው። ስርዓት ይኖርሃል ወይስ በስርዓት ታወራለህ ወዳጄ? ስርዓት አንተ አታስተምረኝም እኮ። በቃ እሺ፣ ስለዚህ ታች ሆነ ተማር፣ ችግር የለም። ኮከብ ደግሞ ጴንጤ ነች እንዳሰሟት። እሺ ቢኒሻይ አይዞህ። አሁን ከስርዓት ቁጭ ብለህ ስርዓት ትማራለህ መጀመሪያ። ከዛ በኋላ ደግሞ ያው ያለ እውቀት ካለ ያለ እውቀት እያወራ ስለሆነ በእውቀት ደግሞ እኛ አንተ ሞግተናል ማለት ነው። እሺ ሌላ ኦርቶዶክሳዊ ማለት ሐሳብ ላይ ማውራት የሚችል መሞገት የሚችል ኦርቶዶክሳዊ። እሺ ተሜ የጌታ ልጅ ከየት ቤተ እምነት ነህ? አዎ እኔ ሐሳብ አለኝ። ከየት ቤተ እምነት ነህ ያልኩህ? የክርስቶስ ተምሳሌት። ብራዘር ከየት ቤተ እምነት ነህ? ለማስወግጃለሁ። ቴንክ ዩ ወንድም። የክርስቶስ ተምሳሌት የክርስቶስ ቤተ ክርስቲያንን ነው ተናገር የተባልከው። እሺ የመወገድ ተምሳሌት ሆነ። እሺ ሙለርን ተቀበለው ወንድምነት። እሺ ሙለር ሰላም ላንተ ይሁን። ሙለር ዳኒ አንተ ጋር እኮ አሁን ቤተሰቦቻቸው በጊዜ ተኙ፣ ነገ ትምህርት ቤት አለ ተብሎ የተባሉ ሰዎች ሁሉ ናቸው እኮ የሚመጡት። በቃ ብዙ ጊዜ በዚህ ሰዓት የምትሰበስባቸው ሰዎች ቤት ከፍተህ እንቅልፍ አልወስድ ያለው እና በጊዜ ተኙ ተብሎ ራቱን ተሰጥቶት እናቱ በጊዜ ገብተህ ተኛ ብላ ስትለው እሱ ብርድ ልብስ ውስጥ ገብቶ ገስት ይልቃል። ስጠራው አይሰማም። ሲናገር ያመነ ያልተጠመቀ አይድንም ብሎ ይላል መጽሐፍ ቅዱስ ጋር የሌለ ማለት ነው። አንድ ልጁ ቅድም ሰው ዮሐንስ 3:5 አብራሪ ብሎ ነበር። ስንት ነገር ነው። እሺ ሃኒ ከየት ቤት ነው? ተቀበለው እንደምነትሽ። እሺ ሃኒ
ምንድን ነው የሚባለው አሁን? ይሄ እስቲ እንግዲህ አኒ እቺ የጴንጤ ናት እራሱ ጂሰስ ብሎ የሚለውን ስም እዛ ለጥፋለች፣ የጌታን ስም ማለት ነው። ስለዚህ ለተየታችን እንዴ። እሺ ሄሎ፣ እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ አንዴ እሺ፣ ይትባረክ። ሄሎ አለ ለእሱ እናስቀድሙ። እሺ ሄሎ፣ ሰላም ሰላም። እንዴት አመሻችሁ? ደህና ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ። ድምፅህን ትንሽ ከፍ አድርገው ወንድማችን። ወጣ ሄደ። እሺ ይትባረክ። አቤት፣ እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በኦርቶዶክስ ሃይማኖት ሰው ሳይጠመቅ መዳን ይችላል? አይችልም። አይችልም? ለምን? የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊወርስ አይችልም ይላል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ስለዚህ መጠመቅ አለበት ማለት ነው። ከዚህ ውጪ ሌላ ሳይጠመቅ ቢሞት መዳን አይችልም? አይሰማም? አዎ፣ ሳይጠመቅ መዳን አይችልም ወይ? ከዚህ ውጪ ከኋላ የከፈትከውን ነገር ሚንጣጣ ነገር አይችልም እያልኩ እኮ። አዎ፣ ከኋላ ምንድነው የሆነ ነገር ከፍተሃል። አይ እኔ ጋር ምንም የለም። አንተ ጋር ነው ህፃን ድምፅ የሚሰማል። ተናገር ከሚለው ጋር ይሰማል። አንተም ጋር የሆነ የሚሰማል። እኔ ጋር ልጆች አሉ በእርግጥ ነው። እሺ፣ ስለዚህ ሰው በኦርቶዶክስ አምኖ ነው የሚጠመቀው፣ ባይጠመቅ ግን አይድንም እያልከኝ ነው? እውነት ነው ወዳጄ፣ በመጽሐፍ ቅዱሳዊ ማስረጃ እንደዛ ነው። አንተ አምነህ ነው የተጠመቀው? በትክክል። መቼ ነው ያመንከው? ምንድን ነው ያደርግልሃል እሱ? እንዴ ተናገር እንጂ እምነትህን ለመናገር ምን ያደርግልሃል ይባላል እንዴ? ስለ ጥምቀት እያወራ መቼ ነው ያመንከው? በ40 ቀን ያመንከው በ40 ቀንህ ነው? አዎ በትክክል። ምን ሰምተህ ነው ያመንከው? አንድ አምላክ ብዬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቱን በሞት ሽሮ አድኖናል ብለን አምነን በወንዶች በ40 ቀናችን ሴቶቹ በ80 ቀናችን ተጠቅመን። ማን ነው የነገረህ? ለአንተ በ40 ቀንህ ማን ነው የነገረህ? አንብበህ ነው የተረዳኸው? በ40 ቀንህ ወይስ ቅድስት ቤተክርስቲያን ማንበብ ብቻ እኮ ግዴታ አይደለም። ሐዋርያት አንብበው አይደለም የተረዱት አይደል? አይደለም። እኔ የጠየኩህ ስላንተ ነው። ስላንተ 40 ቀን አዳምጠኛ ነው። አዳምጠኛ አትበለኝ። እኔ ስለ 40 ቀን ስላንተ ስጠይቅህ ሐዋርያት አትበለኝ። ሄደህ ሐዋርያቱማ አንብበውም ተምረውም ነው። ኦኬ፣ ከጌታችን አላነበቡም ሐዋርያት ተምረው ነው። በኋላ እንሄዳለን። አሁን ለመደበቅ ፈልገህ ነው። አሁን በኋላ እንሄዳለን። እንዴት እንዳነበቡ አሳይሃለሁ። እንዴት እንደተማሩ አሳይሃለሁ። ከማን እንደተማሩ አሳይሃለሁ። አሁን የተጠይቀው አንተ በ40 ቀን የተጠይቀው ላይ አውራው ነው። አንተ በ40 ቀን አንብበህ ነው ወይስ ሲሰበክ ሰምተህ ነው ስለ እግዚአብሔር አሃዱ ስሉስ መሆኑን ያወቀው? አንተ በ40 ቀን ማለት ነው። ከመጠመቅ በፊት ማን የሰበከ? በአሃዱ ስሉስ ታምናለህ አንተ? አልተጠየቅም ወንድምዬ። በጣም ለመደበቅ ሞክረሃል። አስመልጠኝ እያልክ ነው። አስመልጠኝ ለፈው ይሄንን ጥያቄ እያልከኝ እንደሆነ እየገባኝ ነው። እሺ አንተ በ40 ቀን ምንድን ነው የሰማኸው? በ40 ቀን ምንድን ነው የሰማኸው? አንዴ እንደማመጥ መጀመሪያ እኔንም ታዳምጠኛለህ። ልመልስ። ምንድን ነው የሰማኸው? በ40 ቀን ምን ሰምተህ ነው ያመንከው? ብዙ ጊዜ ኦርቶዶክሳውያን ሲገቡ
ለማሸማቀቂያ ቃላት እያመጣ በአርባ ቀንህ ምንድን ነው የሰማኸው? አዳምጥ እንጂ ምንድነው? ተናገር፣ እውነቱን አዳምጥ እንጂ። ሚዩት አድርጌያለሁ። በአርባ ቀንህ ምንድን ነው የሰማኸው ብዬ ስልህ ኦርቶዶክሳውያን ሲገቡ፣ ሙስሊሞቹ ሲሮጡ፣ ጴንጤዎቹ ሲዘሉ አትበለኝ። የተጠይቀው ምንድን ነው ሰምተህ ያመንከው? በአርባ ቀንህ ስትጠመቅ ከመጠመቅ በፊት ሰምተሃል ማለት ነው። ስለ አሐዱ እግዚአብሔር ስለ አንዱ ስለ እግዚአብሔር ነው የሰማሁት። ወደ ሚዩት አድርግ አንተ፣ ሚዩት አድርግ። ከታች ያለው ሚዩት አድርግ። እሺ ወንድሜ፣ ቆይ አንዴ። እሺ ላግዘው ፈልጌ ነው። በቃ እታች ትወርዳለህ ማለት ነው። ላግዘው አለ። ባለጌ ልጅ እንደዚህ ይወርዳል ማለት ነው። ታች ሰዎች ሲያወሩ በሰዎች ላይ ጣልቃ የሚገባ ባለጌ ልጅ ይባላል በባህላችን ማለት ነው። እናቶቻችን ሲያሳድጉ አትባልግ፣ ሰው ሲያወራ ጣልቅ አትበል ይባላል። እና እንደዚህ የሚባሉ ባለጌ ሰዎች ይባላሉ። ላይ ስለባለክ ወርደሃል ማለት ነው። እሱ ኦርቶዶክሳዊ ወንድም ነው። ደከመኝ አግዘኝ አላለህም። አግዘኝ ሲልህ እሰጥሃለሁ። ማዕከል ላይ ጣልቃ አይገባም። ስለዚህ ትባረክ። ምንድነው የሰማኸው ነው ብያልኩ። ከመጠመቅ በፊት አምኜ ነው የተጠመኩት ብለህ ስላልከኝ ምንድነው የሰማኸው እያልኩ ነው። ከመጠመቅ በፊት ሰምቻለሁ ብለኛል። ምንድነው የሰማኸው? ጥሩ። ምናልባት መግባባት ምንችል ከሆነ መወያየት ምንችል ከሆነ በሰከነ እንወያይ። ምንድነው በአርባ ቀን የሰማኸው ብሎ ማለት? በሰከነ በጠነፈፈ ባልጠነፈፈ በደፈረሰ የምታወራውን ተውና፣ ምንድነው በቃ ይሄ ከዚህ የበለጠ ወንድሞች እዚያው 820 ሰው ልብ በሉ። ተግባቦት ማለት እየጠየቅኩት ነው። አምኜን የተጠመቅኩት አለኝ። ኦኬ ምንድነው የሰማኸው ብዬ ስለው ሙስሊሞቹ ሲመጡ፣ ኦርቶዶክሶቹ ሲገቡ፣ ጴንጤዎቹ እንትን ሲሉ በዚህ ወጥቶ በሰከነ በደፈረሰ በጠለለ የጠየቅኩ እኮ አጭርና ግልጽ ነው። ወንድማችን ይትባረክ። ምንድነው ሰምተህ በአርባ ቀንህ ምንድነው ሰምተህ አምነህ የተጠመቀው ነው። በቃ አጭር ህሊና ያለው ሰው ይፍረድ። ያ አንተ መጀመሪያ መች ታዳምጣለህ? ዝም ብለህ እንደ ቆርቆሮ መጮህ ነው እኮ ይገርመኛል። እንደ ቆርቆሮ መጮህ አዳምጥና ልመልስልህ። አሁንም ስለዚህ እንደ ቆርቆሮ ስናወራ ሚውት እያደረጋችሁ ማውረድ ከሆነ ወይ አትግቡ ብላል አይደለም? ጋው ቆርቆሮም ትውልድ አንድ ጥያቄ 10 ጊዜ ትጠይቃለህ። ደግሞ ተመጣና ተግባቦት በተግባቦት እንትና አትሉ አታስወሩ። አንድን ጥያቄ ስንቴ ጠይቅኩ? አሁን ስንቴ ጠይቅኩት? ወንድሞች እናቶቼ 7 ጊዜ በላይ ጠየቅኩትኝ አንዱን ጥያቄ። ምንድነው የኔ ጥያቄ? አምኜ ነው የተጠመቅኩት አለ። ምንድነው ሰምተህ አምነህ የተጠመቀው? ሙስሊሞቹ ሲገቡ፣ ኦርቶዶክሳውያን ሲገቡ ምናምን ነገር ኤርሚያስ ምንድነው ብሎ የሚለው ምንድነው ሰምተህ አምነህ የተጠመቀው? ይኸውላችሁ ሲገቡ አታስወሩ፣ በዛ ወጥተው እንትን በሉ። እባክህ ወንድሜ ጊዜውን ተጠቀም። ምንድነው ሰምተህ ያመንከው? አይ ቤቱ የእናንተ ስለሆነ በዚህ ጋር ወጥቶ ወይ 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 ጥያቄ እኮ ግልጽና አጭር ነው ወንድማችን። እባክህ ኦርቶዶክሳዊ ወንድማችን ምንድነው ሰምተህ አምነህ የተጠመቀው? this is orthodox። ይሄ ነው ባህሪያቸው፣ መገለጫቸው። የአንዳንዶች የሁሉንም ማለት አልችልም። ጨዋዎች የሆኑ ለተጠየቁ ጥያቄ መልስ የሚሰጡ ስላሉ ማለት ነው። በል በጊዜ ተኛ ወንድምዬ፣ ነገ ትምህርት ቤት አለ። በጊዜ ተኛ። ለተግባቦት ለመነጋገር ራሱ ለሃይማኖት ውይይት አትመጥኑም ማለት ነው። በጊዜ ተኛ ወንድምዬ። ሌሎች ኦርቶዶክሳውያን ሲናገሩ በጨዋነት ለተጠየቁት ጥያቄ መልስ ሲሰጡ፣ እነሱም ሲጠይቁ እኛም ስንመልስ በደንብ ስሙ። ታቸው ናችሁ ማለት ነው። ገስት ስለላክ ብቻ ገብተህ ማውራት አትችልም። እሺ አወቀ ከየት ቤተ እምነት ነው? አወቀ ከየት ቤተ እምነት ነው? አወቀ አቤት፣ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። ሚዩት አድርገው ጠብቀን፣ ከላይ ሌላ ሰው ስላለ እንሰጣለን። እሺ ጥሩ ነህ። ሰላም ላንተ ይሁን። ሰላም። ከየት ቤተ እምነት ነው? እሺ ከየት ቤተ እምነት ነው? ፕሮቴስታንት ቤተ እምነት ነው። እየተከታተልን ነው። እሺ እታችሁንና ወንድማችን እንትን በል ለመከታተል እታችሁ ናችሁ እንትን በሉ። ቴንክ ዩ። ኦኬ ሄሎ፣ ሰላም ነው? ሰላም ሰላም። እሺ ከኦርቶዶክስ ነበር ነው ያልከኝ። ድምፅን ትንሽ ከፍ አድርገው። እሺ አይሰማም? አሁንም ይሰማል፣ ግን ትንሽ ከፍ ብታደርገው። እሺ
እሺ እንኳን ደህና መጣ። ቅድም ስለነበርክ ጥያቄውን ሰምተዋል። ያልተጠመቀ በኦርቶዶክስ ይድናል ወይ ያልን ነው። ወንድሜ ይትባረክም ከመጽሐፍ ቅዱስ እንግዲህ መልስ ሰጥቷችሁ ነበር። ያው ጥያቄ አልሰጠንም። ለተጠየቀው ጥያቄ መልስ ያልሰጠ ሰውዬ ዋቢ አድርገህ አትጥቀስ። ለተጠየቀው ጥያቄ አንድን ጥያቄ 7 ጊዜ ለተጠየቀ መልስ ላልሰጠ እንኳን ጥያቄውን እንኳን ባጓቡ ላልሰማ ሰው ወንድሜ የተባረከ አትበል። እንደሱ ወይ በጊዜ ሄደህ ትተኛለህ ማለት ነው። ወንድሜ ምኑ ነው መልስ የሰጠኝ? መቼ ነው ምን ሰምተህ አምነህ ተጠመክ ብዬ ስለው የወጡትን ታስገባላችሁ የገቡትን ታባራላችሁ ብሎ ይላል። ምንድነው አምነህ የተጠመከው? በእርግጥ እንዲህ አይነት ሰው አንተ ዋቢ ከሆነ አያያዝ ላይ ገና ለሌሎቹ ጊዜ እንድንወስድ ወይታች ትወርዳለህ ማለት ነው። ስለዚህ አንተ ራስህን ችለህ መልስ ሰጥቷቸዋል ብለህ አትዋሽ። አንድ ጥያቄን 7 ጊዜ የተጠየቀ ሰው መመለስ አቅቶት 7 ጊዜ አንድ ጥያቄ ማለት ነው መልስ ሰጥቷቸዋል ብለህ በውሸት ከጀመርክ አንተም ከሱ የተሻለ ነገር የለህም ማለት ነው። ካለ ግን እንደ ኦርቶዶክሳዊ ወንድም ያላመነ ያልተጠመቀ ሰው ይድናሉ በኦርቶዶክስ ነው ያለው። እኮ መጀመሪያ የተናገረው አለ 2 መጽሐፍ ቅዱስ ክፍል ሰጥቷችሁ ነበረ። ዮሐንስ በቃ እታችሁን አይደለም ብራዘርዬ፣ ጊዜ አትፍጅብን። እታችሁ ረድ። እሺ እታችሁ ረድ። ኦኬ አወቀ። እሺ ጥያቄውን ሰምተዋል አይደል ወንድማችን? ይሁን ቆርቆሮ ራስ ነህ እንደ አንተ መጀመሪያ ታዳምጣቸው። ምርጥ መልስ ይታያቸዋል። በቃ እንደዚህ እንዲመልሱ ነው የተፈለገው። ምርጥ መልስ። አሁን ይሄ ቆንጅዬ የኦርቶዶክስ ተዋህዶ መልካም ወጣት አያችሁት? ኦርቶዶክስ ያስተማረችውን እናቱ ያስተማሩትን አያችሁ? መልስ ማለት ቆርቆሮ ማለት ነው። መሳደብ ነው መልስ። በቃ ጣሳ ሳይሻልህ አታዳምጣቸውም። አትሳደብ ወንድማችን አፈወርቅ፣ ሌላ ሰው አትሳደብ፣ ውረድ። ካልቻልክ ውረድ። የሚዲያ ማዳመቂያ አትሁን እያልኩ ስማኝ። እኔም አፈወርቅ መልስ ከሌለህ ውረድ። ኦርቶዶክስ ለነሱ በምንም አታንስም። መውረድ ካልቻልክ ውረድ። አለበለዚያ ገብተን የነሱ ማዳመቂያ አይደለንም። እነሱ በስርዓት ካዋሩ እኛ ከነሱ የተሻለ ስነ ምግባር እንዳለ ማሳየት ይሄ ነው አቅማችን። ወንድማችን ነው ተለዋውጡ መጥቷል። እዚህ ጋር 6 ሰው ኮኪ ጀምሮ ኮኪያውን ቦታ ይዘሻል። ቅድም ጀምሮ አይቼሻለሁ። ኦርቶዶክስ ነኝ ካልሽ መውረድ አለብሽ። ሌላ ኦርቶዶክስ የሚችል አለ ገብቶ ማዳመጥ። አንተ አይደለም ታች ላይ የገቡትን ውረዱ ውጡ ብለህ የምትለው ለኔ ብዙ ልጆች እያላችሁ ነው። ራሴን ያውቃለሁ። እኔ ሙሉ ሰው ነኝ። ስለዚህ መውሰድ ያለብኝን ወስዳለሁ። በቃ የገባኝን ወስዳለሁ። ሌላውን ተዋለሁ። በቃ ራሴ መርጬ ሞች ሰው ትልቅ ሰው ነኝ። እኔ ሕፃን ልጅ አይደለሁም። ማንም የመክረኝ ሰው አይደለሁም። እውነትን ስለምፈልግ ከዚህም ከሁሉም በቃ እውነት ያለበት ላይ እፈልጋለሁ። ስለዚህ እውነታው ሆነው ላይ ተተክዬ እቀራለሁ። ስለዚህ እውነት ስለምፈልግ ነው እንጂ ጴንጤ ስለሆንኩ አይደለም ተተክዬ የቀረሁት። እየተማርኩ ነው። በቃ ማዳመጥ ከእናንተም እዚህ ጋር ትገቡ የለ ከእናንተም እማራለሁኝ። እኔ ስለማላቅ ከኔ የተሻላችሁ ሰዎች መምህራን ካላችሁ እንደውም ብትገቡና ብታስተምሩኝ ደስ ይለኛል። ብታስረዱኝ ያልገባኝን ነገር ቴንክ ዩ መብትሽ ነው። ይኸው እንግዲህ አንተ አሁን በአንተ አፍ መጽሐፍ ቅዱስ አያምር። አንተ ከነ ቆርቆሮ ታጭረድ። በቃ ጨርሰሃል። ጎበዝ ተጽዕኖ ፈጣሪ የኦርቶዶክስ መልካም ወጣት ብለናል። ለተጠይቀው ጥያቄ ወንድሞችህም አይመልሱም። አንተም ገና አፍህን ስትከፍት ቆርቆሮ ጣሳ ብረት ምናምን ነገር ትላለህ። በጊዜ ተኙ። እህታችን መብትሽ ነው። ማንም አያስወርድሽም። መጠየቅ ትችያለሽ። እነሱም ሲገቡ እኛንም መጠየቅ ትችያለሽ። መብትሽ ነው። እንዳንቺ አይነት ትውልድ አስቀምጠን ገስት ላይ የፈለግሽውን ጥያቄ በጥያቄ እኛንም ማጣደፍ ትችያለሽ፣ እነሱንም ማጣደፍ ትችያለሽ። የሚማር ልብ ያለው ትውልድ እንደዚህ ይጠይቃል ማለት ነው። አይ ብዙ ጊዜ ነው ማለት እንደዚህ ሲገባ ጴንጤ ነሽ፣ ተሐድሶ ነሽ፣ ኦርቶዶክስ ራሴ ነኝ የማውቀው ራሴን። ስለዚህ እውነትን ስለምፈልግ ከሁሉም ማወቅ እፈልጋለሁ። ብዙ ጊዜ ደግሞ እንደዚህ ገብተህ ስጠይቅ ቄሶች ጋር አባቶች ጋር ሄደን ስጠይቅ መናፍቅ ነሽ አንቺ፣ መናፍቅ ተምሶብሻል እንደዚህ እየተባለ ነው ወደ ኋላ የቀረው። መጽሐፍ ቅዱስም የማናነበው መጽሐፍ ቅዱስ እንኳን አንብቡ ተብለን እንደዚህ አንሰጥም። ሳሚ ሚዩት አድርግ። ከላይ ያለው ሚዩት እንዳናረግ ፖዝ አድርገሃል።
ሚዩት አድርገው ሳሚ። እሺ ኦኬ፣ መብትሽ ነው እህቴ፣ መጠየቅ መብትሽ ነው። በእርግጠኝነት የምነግራችሁ አሁን ያልሽውን ነገር በኦርቶዶክስ ቤተክርስቲያን ውስጥ እንዳደገና እንዳገለገለ ሰው ቤት ውስጥ እዛው ኦርቶዶክስ ሆነሽ አሁን ኦርቶዶክስ አይነሽ እኔ የት እንደሚያውቁሽ አላውቅም። አስተዳደግሽን አያውቁ፣ ማን እንደሆንሽ አያውቁ፣ ኦርቶዶክስ አይደለሽም ብለው ይላሉ። መጽሐፍ ቅዱሳዊ ጥያቄ ሰው ጠይቆ እውነትን ለማወቅ ከፈለገ እራሱ በዛው በቤተክርስቲያን ውስጥ ሆኖ ኦርቶዶክስ አይደላችሁም ስትላል ነበር ቤተክርስቲያኒቱ ራሱ ማለት ነው። እነ ትዝታውን እነ ዘርፌን እነ በጋሻውን እዛው ቸርች ውስጥ እያሉ ነው ኦርቶዶክሳውያን አይደላችሁም ሲሉ የነበረው ማለት ነው። የራሳቸው ልጆች፣ የራሳቸው መምህራን፣ የራሳቸው አገልጋዮች ሆነው ጥያቄ ጠንከር ያለ ጥያቄ መጽሐፍ ቅዱሳዊ ጥያቄ ከጠይቃችሁ አይደለህም ተብሎ ኦርቶዶክስነት ይካዳል። ሰው ዋይ ለምን ይካዳል? ሰው ኦርቶዶክሳዊ ሆኖ መጽሐፍ ቅዱስን አንብቦ መጽሐፍ ቅዱሳዊ ጥያቄ እዛው በቤተክርስቲያን ውስጥ ሆኖ መጠየቅ መብቱ የተረጋገጠ ነው። ለኦርቶዶክስ ለመሆን ኮኪን ኦርቶዶክስ ነሽ አይደለሽም ብሎ ለማለት እኔ ወይ እንትና የሚባል ሰውዬ ምንድነው ስምሽን ቀያሪ መብትሽን ነፋጊ ልንሆን አንችልም። አይ ጆሲ የሚባለው ከላይ እሱ እስላም ነው ብሎ ለማለት እንዲህ ለማለት በትክክል ሰውየው ማወቅ አለብኝ። ካልሆነ ስም አጥፊነት ነው። ጆሲ ማን ነው ከየት ነው እምነትህ ብዬ ብለው ከኦርቶዶክስ ነው ብለው ካለ በቃ ሊታመን ይገባል። እድገቱን የማታቅ ቤተሰቡን የማታቅ ሰፈሩን የማታቀውን ሰውዬ እዚህ ገስት ላይ ብቻ ስላገኘው አንተ ኦርቶዶክስ አይደለህም እስላም ነህ ወይ ጴንጤ ነህ አይባልም። ከምን ተነስተህ ነው ኦርቶዶክስ አይደለህም ብለህ ያልከው? እሱ ኦርቶዶክስ ነኝ እያለ አየህ፣ ይሄ መጣራት ሽንፈት ነው። ይሄ ፓስተር እኔ አላልኳትም። ካልኳትም ይቅርታ እኔ አላልኳትም። እኔ አንድ ጊዜም ሌሎች መናፍቅ ነሽ አላልኳትም። ግን ከስር ያሉት እስካሁን ድረስ እንትና ድራማ ስለ እውነት ነው የምልህ እዚህ ጋር እኔ አንድ ጊዜም እስካሁን ውይይቱ ላይ ከታችም እያዳመጥኩ ነው። አንድ ጊዜም ከቅድም ጀምሮ ከዜሮ ጀምሮ እዚህ እስከምትደርሺ ድረስ አላልኩሽም። ነገር ግን አንብቢ ብዬሻለሁ። ሁለተኛ ሰንበት ትምህርት ቤት ተምረሻል ብዬሻለሁ አይደል እንዴ ኮኪ? እኔ በፍጹም ጌታ ነው አላልኩ እመቤቴ ማርያም ነው እኔ ጴንጤ ነሽ ብዬ ካልኩኝ ግን አንዳንዶቹ ኮሜንት ላይ የፈለገ ሰው ሊጽፍ ይችላል። እኔ እንደዚህ ነሽ ብዬ አላልኩም። ግን ኮኪ ቦታ ይዘሻል ኦርቶዶክሳውያን ልቀቂላቸው ብያለሁ። ይሄንን ብያለሁ። አይ ችግር የለውም እኔ ወርዳለሁኝ ችግር የለውም። ሁላችሁ ነው ማለት ነው። ግን አንዳንዳችሁ ችግር የለውም። ለመማርም ከሆነ ትቀመጥ እዚህ ጋር። ነገር ግን ለመማርም ከፈለገች ደግሞ ከታች ሆነ ታርታብ እያደረገች እየሰማችን እየተማረች ሌላ ኦርቶዶክሳውያን ደግሞ እዚህ ጋር ሆኖ ይቻላል። ሁለት አካውንት በዛኛው አካውንት መጣ ታቁኛላችሁ። አብዛኛዎች ኦርቶዶክስ መሆኔን ታውቃላችሁ። ነገር ግን እንትኑን ስለማልችለው ትችቱ ስለማልችለው ነው በዚህ የመጣሁት። ይሄን ላሳውቃችሁ። እኔ ኦርቶዶክስ ለዛው የጎጃም አንገቴ ከሚበጠስ ገመድ ክሬ ከሚበጠስ ጆሲ አንዴ ቀደም ጴንጤ ነሽ ሲሉሽ ቀደም ኮሜንት ላይ ተዘካለሽ። እኔ ጆሲ ማለት ልጅቷ እኮ መብት አላት ጋይስ። ሙሉ ሰው ናት። ከቀደም ጀምሮ እየነገርኩ ነው። ኮኪ ሙሉ ሰው ናት። አለቅ ሙሉ ሰው ናት። የፈለገችውን የመምረጥ መብት አላት። ምንም ልታጨናንቋት አይገባም። ልክ ነህ። በቃ ሙሉ ሰው ናት። በእሷ ማይንድ ማንም የሚያስብ የለም። በእሷ ግን ላይ ማንም ሰው የሚቀበላት የሚጥላት ማንም የለም። በቃ ራሷን ችላ ራሷን የምታምንበትን የገባትን ነገር በቃ መወሰን ትችላለች። እውነት ነው። እኔም ከታች ሲጽፉላት እንደዛ ብለው ጴንጤ ነሽ ብለው አትበሏት። እንደውም ቴንሽን እንዳትሆኝ ለነሱ መልስ እንዳትመልሽ ይገባል። ጴንጤ ብትሆን ምንም የሚያስጨንቃችሁ ነገር የለም። በቃ ለራሷ እኮ ነው። ራሷ ናት መስመር ያንን ኦፍ ኮርስ በሚገባ የራሷ ጉዳይ ነው። ሐሳብ የኔ እምነት ለኔ ነው። መወያየት ካለብን ደግሞ በእኛና በእናንተ እምነት እኮ ስለዚህ ውረጂ አትውረጂ ቦታ ሞልቷል አልሞላም አንተ ማለት አቅም የለም። በእውቀት ደረጃ እዚህ ጋር እንወያያለን እንጂ ወዳጅ እየሰማ ማለት ቦታ ሞላ ውረጂ ምናምን ማለት ነገር ምንም የለም። ሐሳቡ ላይ እንቆያለን። አስተምራለሁ ብለሃል። ቅድም እንድታስተምረን እድል ሰጥቼ ነበር። አሁን አንተ የማስተማር አቅም አለ። ከኮኪ የተሻለ ሐሳብ አለ።
አዎ ዘራ ብሩክ ላይ ነው ያቆምነው። እናንተ ራሳችንን መቀጠል እንችላለን። ዘራ ብሩክ ላይ ስታወጣ መጽሐፍ ቅዱሱን እዛ ጋር ላስረዳ ስል አንተ አስወረድከኝ። አይደረግም። ይሄ ያንተ ቤት ነው። አሁን እናከብረዋለን። ቤት ነው። ልንወያይ ነው የምንመጣው። ልክ ነህ። ገብቷል። እኛም እዚህ ጋር ስንመጣ ዘራ ብሩክ ላይ ልንወያይ ስንል አይደለም። አሁንም እየዋሸ ነው። አስተካክል። ከዘራ ብሩክ በፊት ሐሳብ አሁንም ይኸውልህ እየተሳሳትክ ነው። አንተን የስተተኛው ላስረዳ በጣም ላስረዳ። ዘራ ብሩክ ላይ የተጻፈውን የመዳን ተስፋ አሁን ዘራ ብሩክ ላይ ጽፈላት ለልጅቷ እኔ እያስረዳው እንዳለ 2 ደቂቃ አስጠኛ አላልኩም ብዬሃለሁ። እኮ እየዋሸ ያለው ዘራ ብሩክ ላይ ማውራት አለብን። 2 ደቂቃ ሐሳቡ ላይ ማውራት ትችላለህ። አሁን ውሼጮ ይቅርታ ዘራ ብሩክ ሰው ሳይጠመቅ ይድናል ይላልና አንተ ታምንበታለህ ወዳጅ? ክብር ለእናትና ለልጁ እና እዛ ቦታ ላይ ይቅርታ እንዴ ሰው ግቢ ጋር እንትን ብሎብኝ ነው። ለዛ ነው። አንድ ጊዜ ትንሽ ታገሱ። እሺ ችግር የለም። ሚውት አድርገው። እሺ ዘልዳው ነው የሚለው። ሰላም ከየት ቤተ እምነት? ከኦርቶዶክስ። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። ሰላም። በኦርቶዶክስ ሰው ሳይጠመቅ ይድናል? በጭራሽ። ወንጌሉ ምን እያለ እኛ ምን እንላለን? ያልተጠመቀ ያላመነ ያልተጠመቀ አይድንም። ስጋዬን ያልበላ ደሜን ያልጠጣ አይድንም። ያላመነ ያልተጠመቀ አይድንም የሚል ጥቅስ ጠን የት ነው ያገኘው? የት ነው ያገኘው እሱን ጥቅስ? እሺ ወረድክ። ሶሪ ተሳስቼ ነው ጥቅስ የጠየቅኩ። እሺ ሀብታሙ ሰላም፣ እንዴት ናችሁ? አለን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ድምፅህን ጮክ ማድረግ ትችላለህ? ኦርቶዶክስ ይሰማል እኮ። ድምፅህን ጮክ ማድረግ ትችላለህ? እችላለሁ። ኧረ እሺ ድምፅህን ጮክ እችላለሁ። አልሰማም እንዴ? ድምፅህ የራቀ ነው። አሁንስ? እሺ ትንሽ ይሻላል። ያልተጠመቀ ሰው አይደለም ኦርቶዶክስ? ኦፍ ኮርስ ምንም ጥያቄ የለውም። ያልተጠመቀ ሰው አይድንም ማለት ነው በኦርቶዶክስ አስተምሮ? አይድንም፣ ምንም ጥያቄ የለውም። እኔ ደግሞ የዳኑ ሰዎች ከአምስቱ አዕማደ ምስጢራት መካከል አንዱ ነው። ላሳያ የዳኑ ሰዎችን። እሺ ምን እንደምታሳይ? እሺ አሳይ። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ እንዲህ አለ። የት? በቤተ ክርስቲያኒቷ መጽሐፍት ውስጥ እሱን ያዘውና መጽሐፍ ቅዱስ ላይ የምታወራ። እኔ ገድል አላነብም፣ አንብቤ አላውቅም። መጽሐፍ ቅዱስ ላይ ማውራት ከፈለክ መጽሐፍ ቅዱስ ላይ ጥምቀት ለድነት ነው አይደለም የሚለውን እኔ ስለ አንተ መቼ ይመለከተኛል? እኔ ስለ ኦርቶዶክስ እኮ ነው የማወራው። አንተ ምን እንደሆንክ በምን አውቃለሁ? ኦርቶዶክስ ነኝ ያልከው? ኦርቶዶክስ ነኝ። ፕሮፋይሊንግ ታዲያ ኦርቶዶክስ ኮንክ እያነበብኩልህ ያለሁት እኮ የኦርቶዶክስ መጽሐፍ ነው። እዛው ያዘው እኔ በግል እኮ እኔ እሱ መጽሐፍ ስባል አነበብኩት መጽሐፍ አልወያየም። መጽሐፍ ቅዱስ ብቻ ነው። ታዲያ አንተ ኦርቶዶክስ አይደለህምና እኔ የኦርቶዶክስን መጽሐፍ አላነበብም? ኦኬ እሺ ቀጥል። አነበው መጽሐፉ የቤተ ክርስቲያኒቷ መጽሐፍ ነው። አነበውሽ ችግር የለም። አዎ ብራዘር አትፈር እንጂ ኦርቶዶክስ ኮንክ በኦርቶዶክስ መጽሐፍ ማመን እና ወንድማችን ማፈር አለማፈር አይደለም ዳንዬ፣ ማፈር አለማፈር አይደለም። ስላላነበብኩት ነው መጽሐፍ ነው። አንተ አላነበብክም ማለት ቤተክርስቲያኒቷ አታስተምርም ማለት ነው እንዴ? አንተ ያንን መጽሐፍ ስላላነበብክ ቤተክርስቲያን ያን ነገር የላትም ማለት ነው እንዴ? አይደለም እኮ እሺ ቀጥል። ቤተክርስቲያን አላት። ይሄው እንደዚህ ይላል። በስሙ ያልተጠመቁ አህዛብ በስሙ ያልተጠመቁ ምኖች አህዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ
እንደፈሰሰ ደሜ ይሁንላቸው ይላል። እሺ ታበራታለህ አንዴ ትችላለህ? ላስቸግርህ በጣም ድፍረት ካልሆነብኝ ፊሊፕ አድርገህ ታነብልኛለህ? እሺ ስክሪንሻት ታደርገዋል? እሱንም አደርገዋለሁ፣ ግን ከፍ ለማን እንድረዳው ነው እንዳስረዳ ማለት ነው። አሁን አንድ ልታስረዳኝ እሺ፣ ደስ ይለኛል። ወንድምነት አለ ካሜራ ከማበራ አለ ወንድምነት አጠገቡ ምን አልከኝ? ወንድምነት ዘራ አብሩ ካለ አጠገቡ ወንድምነት ኧረ የለም ሁሉም ናቸው ያሉት። እሺ ገራዥ ካስገባው ብዬ ነው። እሺ ምን ይከፈት? ይከፈት አለ። አዎ ሊያስረዳን ነው። አጸያፊ ነገር አትናገር ዳንኤል፣ ያንተን ቤት አክብረን ቁጭ ብለን አጸያፊ ነገር አትናገር። ችግር የለውም። ምንድነው እሱ ወዳጄ? ምንድነው አጸያፊ? ችግር የለውም ዮሴፍ፣ ችግር የለውም። ገድሉን እኔ በደንብ ስለማውቀው ነው የተገባላቸው የገድል ቃል ያነበበልን። አጸያፊው ነገር ምንድነው ወዳጄ? አሁን ሚውት አድርግ ብራዘር። እንዴ ውሸት ላይ በሰው ላይ አትቅጠፍ እንጂ። ምን መሰለህ ዳኒ፣ ሲጀመር በስነ ስርዓት ማውራት ነው። እንደዚህ ያፌስክ ምናምን አይደለም። ቁጭ ብለው ያሾፍኩኝ ወዳጄ። ምን ሆናችሁ ነው? አታች ላሉትም ከበር ሲባል ለራስም ሲባል ዝም ብለህ እንዲሁ እኔ ምንም ያሾፍኩት ነገር የለም ጋይስ። እንዴ አይ ችግር እንኳን ቲክቶክ ላይ እሱማ ችግር የለውም። ምንድነው እሱ ያሾፍኩት? እስኪ ንገረኝ። ምን አሾፍኩ ወንድም? አይ እንዲሁ ሊያስረዳን ነው ምናምን በለድ ሙድማ ያክል ነገር ገራጅ ካላስገባው አልከው። ገድል ማለት ለኛ ምን ማለት እንደሆነ ስላልገባ ነው። ገራጅ ካላስገባው ሊቀመጥ አይችልም እንዴ? መጽሐፍ ነውር ነው። መጽሐፍ ቅዱስን እንደዚህ አይነት አጸያፊ ቦታ ላይ እናስቀምጥም። ይሄ ማለት ለኛ ይኸውላችሁ ኦርቶዶክሳውያን ለኛና እየናቀን እየሰሩብን ነው። ለማንኛውም ስለማታውቃቸው ነው እኮ ዮሴፍ አታውቃቸው። ለዛ ነው ዮሴፍ ስለማታውቃቸው ነው። እኔ ደግሞ እዚህ ቤት ሁሌ ነው የምገባው። ሁሌ እገባለሁ። የተወሰነ ብዬ ነው የሚያስወርዱኝ። ችግር የለውም ቀጥሎ። አሁን ዳንዬ ይሄ ሁሉ ጥፋቱ ምንድነው? መጽሐፉን አምጥተህ ገለጥ ማለት ነው። ይሄ ሁሉ ጫጫታ የተፈጠረው መጽሐፍ። ወንድማችን ቀጥል፣ ኤርሚያስ ቀጥል። ተጋርን ስነ ስርዓት በጣም አለን። ከቅድም ጀምሮ ትንቀናለህ፣ ትሰድበናለህ። አረጋይስ ገራዥ ያልነው መጽሐፉ ይገለጥ፣ ስድቡ መጽሐፉ ይገለጥ ማለቱ ነው ዳንዬ። እሺ ወንድምነት ፕሊስ ገራዥን አስረዳልኝ። እንዴ ምን አጠፋን? አሁን ሁሉ ያየለ ገራዥ ምናምን ነው የመሰላችሁ እኮ የዴክስ መኪና የሚሰራበት ቦታ። ገራዥ ማለታችን አይቀንሱትም፣ ቅንጣት ክብራቸውን አይቀንሱ። አድምጠኝ ወንድምዬ፣ ቆይ ገራዥ ማለት በዚህ በውጭ እኔ ውጭ ሀገር ስላለው ማለት ነው። እዚህ ገራዥ የሚባለው መኪና በሀገራችን ገራዥ የሚባለው መኪናዎች ሲበላሹ ሄደው ዘይታቸው የሚቀየርበት አላቸው እየወላለቀ የሚሰራበት የሚበየደው የሚበየድበት ገራዥ ይባላል። እዚህ ሀገር ደግሞ ገራዥ የምንለው በውጭ ሀገር ስላለው ማለት ነው። ገራዥ ተብሎ የሚባለው በቤት አረቀጥ አንበው መካኒክ ነህ አንተንም ፍትሽ እገጥማለሁ። ቀጥል ወደ ሀሳቡ ወደ ሀሳቡ አንተንም ፍትሽ እገጥማለሁ። ሀብታም አንዴ እናዳምጠው። አንዴ እኛም እኮ መቀለድ እንችላለን እንደነሱ መቀለድ እንችላለን። እዚህ ሀገር ገራዥ ተብሎ የሚባለው እቃ የምናስቀምጥበት ስቶሬጅ ማለት ነው። እቃ እነዚህ የቤት ውስጥ ያሉ የምንጠቀምባቸው ለምሳሌ እንደ መቀስ ነገር። ይሄ መቀስ ማለት የአትክልት መከርከሚያ ማለት ነው። ወይ የሆኑ እቃዎች ተለቅ ያሉ እቃዎች ወይ ደግሞ መጽሐፍቶችን ስቶሬጅ አድርገን የምናስቀምጥበት እዚህ ሀገር ገራዥ ይባላል እንጂ ገራዥ ማለት አገር ቤት መኪና ሲጠገን ማለት ሊጠገን የሚሄድበት ቦታ ማለት አይደለም። ስለዚህ ገራዥ ካላስገባው ማለት ደጋግሜ ብዙ መጽሐፍቶች ስላሉ ቦታ ከማጣት የተነሳ ገራዥ ውስጥ አስቀምጫቸዋለሁ። በስቶሬጅ በስርዓት ተቀምጠው ማለት ነው። በንጽህና በንጹህ እቃዎች መጽሐፍቶቹ ማለት ነው። ኦኬ እዛ ካላስገባው ብሎ አለ መጽሐፍ። በላውን የእናትህን ቀሚስ ቀደህ እሱን ገጣጥም ብራዘርዬ። አንተ ለአቅመ ውይይት ስትደርስ ትመጣላችሁ። መጽሐፉን ክፈተውና ያንብበው ብሎ ማለቱ ይሄና ሁለት እኮ ናቸው የሚንጫጩት። እንዴ ምን ሆናችኋል ኦርቶዶክሳውያን? ምንድነው እንትን የጨሰባችሁ የነፈሰባችሁ? ምንድነው የሆናችሁት? መጽሐፍ ወጥቶ ይነበብ ብሎ ማለት ገራዥ ማለት ስድብ ነው። አቃለላችሁ ትላለ። ገራዥ ማለት ስቶሬጅ ማለት ነው ብራዘር። ኦኬ እዚህ በውጭው ዓለም ላይ አንተም ታውቀው መኪና ተቀጥቅጦ የሚሰራበትን የሀገር ቤትን ኢትዮጵያ ውስጥ ገራዥ ተብሎ የሚባለው ነው። እሱ አይደለም ገራዥ። እዚህ ሀገር ደግሞ ገራዥ ማለት ስቶሬጅ ነው። እቃ ማስቀመጫው ስቶሬጅ ወይ ደግሞ ገራዥ ይባላል። ወይ በግዕዙ ነገር ይበለካል ቤተ መዛግብት ማለት ነው። አለቅ እቃዎች የሚቀመጥበት ማለት እዛ
በደንብ በቃ አድርጌ ስላስቀመጥኩ እዛ ካረከው ብሎ ነው። ይታያችሁ ይሄና ነው በወንድሞች ናቶች። ኦኬ ይሄው ገድለ ዘርዓ ብሩክ ይሄው ገድለ ዘርዓ ብሩክ አሳታሚው ፈለገ ጊዮን ግሽ አባይ ቅዱስ ሚካኤልና አቡነ ዘርዓ ብሩክ ገዳም ማነው አቡነ ዘርዓ ብሩክ ሰበካ ጉባኤ ጽሕፈት ቤት ነው። ኦኬ በቤተ ክርስቲያኒቱ ነው የተጠቀመው ማለት ነው። እስክሪፕሽን ምንድነው? ተስፋዬ ማነው? ተስፋው ነው። ኦኬ ገና ከመግባት መደበቅ ማለት ነው። እሺ ስለዚህ እንትን አትበሉ ማለት ተናዳችሁ አትምጡ። ሰው እንኳን ሲያወራ ቢያንስ ስሙ። ኦኬ ስለዚህ በሰበካ ጉባኤ ጽሕፈት ቤት በደብሩ ነው የታተመው ማለት ነው። የዚህ ቤተክርስቲያን አድራሻው እኛ አይደለንም የጻፍነው፣ ጎጃም ውስጥ ነው ያለው። አድራሻው ከአዲስ አበባ ወደ ባህር ዳር መስመር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላል። በቃ አሁን ዳንዬ ቅድም ሲያነበው የነበረው ይሄው እንደዚህ እዚህ ተጽፏል ማለት ነው። እናንተ መጽሐፍቶቹን ሳትይዙ እኛ መጽሐፍቶቻችሁን ይዘን አንብበን ልናሳያችሁ ስንል ጫጫታ መፍጠር ጥሩ አይደለም። ለአንዳንዶች ኦርቶዶክሳውያን ማለት ነው፣ አብዛኞቹ በጨዋነት ስለሚሰሙ። እሺ በስሙ ያልተጠመቁ አሕዛብ ያው ገጽ 98 ኦኬ ታምር 21ኛው ምዕራፍ ማለት ነው። ገድሉ ታምር አይደለም ይሄ ገድሉ። በስሙ ያልተጠመቁ አሕዛብ ወንድም ነው ተልቁ ላይ አድርገኝ። ዛሬ ችግር አለ ወንድምነት እንግዲህ ይቀያየራል። አይ ቲንክ ሲስተሙ ነው እንደዛ። በስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ያው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ቅዱስ ዘርዓ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡ በኃጢአታቸው በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘርዓ ብሩክ ማለት ነው የኃጢአት ማስተሰራ ይሆናቸው አለ። የሰው እስትንፋስ የአንድ ግለሰብ እስትንፋስ ኃጢአት ያስተሰርያል ብለው ይላሉ። አንድ ያ እስትንፋስ እንደ ጥምቀት ይሆንላቸዋል ይላሉ። ሳይጠመቁ በሚሞቱበት ጊዜ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ይላል። የዘርዓ ብሩክ እስትንፋስ በአፍንጫው የሚተነፍሰው እስትንፋስ ከክርስቶስ ደም እኩል ነው የተደረገው። ከክርስቶስ ደም እኩል የሰውየው እስትንፋስ ይሄ በአፍንጫችን ብለን የምንተነፍሰው ትንፋሽ ከክርስቶስ ደም እኩል ነው። ስለዚህ የኃጢአትን ስርየት ይሰጣል ይላል። መቀጠል ትችላላችሁ። ሌላም ከፈለጋችሁ ጨምራለሁ። ወንድምነት በተለይ ጢስ ነክቶት በዚሁ ሀሳብ እንስጥ ዳኒ፣ በዚሁ ሀሳብ ብንሰጥ ትችላለህ። ወንድምነት ቀጥሉ። ወንድምነት አለህ? ጢስ፣ ሁለተኛ እንደገና ደግሞ ጭስ። ይሄኛው እስትንፋስ ነው፣ ይሄኛው ደግሞ ጭስ ነው። ጭስ የነካው አይደለም ኦርቶዶክሳዊ ክርስቲያን መሆን አይደለም። ጭስ የነካው አረማዊ አሕዛብ የሆነ በአብ በወልድ በመንፈስ ቅዱስም የማያምን በአብ በወልድ በመንፈስ ቅዱስም ያልተጠመቀ አሕዛብ አረማዊ እንኳን ጭስ ከነካው ይድናል ይላል። እንኳን መጠመቅ አይደለም ጭስ የነካው ይድናል ይላል መጽሐፋችሁ ማለት ነው።
ይሄም በዋልድቢት ቅድስት ማርያም አንድነት ገዳም የታተመ ነው። ልብ በሉ። በብፁዕ ቅዱስ አቡነ ጳውሎስ ዘመን ፕትርክና ዘመን የታተመው የሰሜን ወሎ ማነው? አዎ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቄርሎስ የቅዱስ ሲኖዶስ አባል በእሳቸው ፍቃድ የታተመው አባ ጽጌ ሥላሴ መዝገቡ ናቸው ያሳተሙት የተረጎሙት። አሳታሚው ግን የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ጭስ አይደለም እስትንፋስ ጭስ የነካው እንኳን ይድናል በኦርቶዶክስ ሳይጠመቅ አረማዊ የሆነ ከእርሳችን ወጣን እኮ ከእርሳችን አልወጣንም። አንተ አይደለም ቤቱን የምትመራው ወንድምዬ፣ እኛ ነን እንደወጣና እንዳልወጣን የምናውቀው። ምኑ ጭሱ የደረሰበት ሁሉ ይድናል። በስሙ አምኖ ከመድኃኔ ዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ሰው ኃጢአተኛ ክርስቲያን ይቅርና ወንድምዬ የሚዩት ታደርጋለህ ካለ ያለው ምንድነው እንዳይጥም ታንኮሻኩሽብን ወንድማችን። ኦኬ ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት አሕዛብ ያልተጠመቀ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል። በስሙ የተጠመቀ ክርስቲያን ይቅርና አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል ይላል። የቱ ጢስ? ለመድኃኔዓለም ወጥ ሲሰራ አሻሮ ሲቆላ ጠላ ሲጠመቅ ከሚሰራበት እንጨት የሚወጣው ጢስ ማለት ነው። በጭስ ትድናለህ ትላለች። በአብ ወልድ መንፈስ ቅዱስም ያላመነ ነው አረማዊ ማለት አሕዛብ ነው። በአብ ወልድ መንፈስ ቅዱስም አላመነም፣ በአብ ወልድ መንፈስ ቅዱስም አልተጠመቀም። ይኸው ስክሪንሾት ከሆነ እንደዚህ ላድርግልሽ። ይኸው ድርሳነ ታምረ መድኃኔዓለም ገጽ 96 በስሙ የሚለው በማን ስም ነው? በስሙ በክርስቶስ ስም አምኖ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን ማለት ነው። አረማዊ ማለት ያላመነ ሰው ማለት ነው። በአብ ወልድ መንፈስ ቅዱስ ስም ያላመነ ሰው በአብ ወልድ መንፈስ ቅዱስ ስም አምኖ አይደል ኮኪ የሚጠመቀው? በቃ ይሄ በአብ ወልድ መንፈስ ቅዱስ ስም ሳይጠመቅ አረማዊ ማለት አሕዛብ ማለት ነው። ከሃዲ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል ይላል። ብቻ ያ ጢስ ለመድኃኔዓለም አሻሮ ሲቆላ ወጥ ሲወጠወጥ እንጀራ ሲጋገር ከተሰራበት እንጨት የሚወጣው ጢስ መሆኑን ማረጋገጥ አለበት። ይታወቃል። ያ ጢስ በዓለም ነው የሚናኘው። መላእክት በክንፋቸው ያንቦገቡታል፣ በዓለም ዙሪያን የሚበትኑት። ስለዚህ ከአየሩ ላይ ፈልጎ አንተ የመድኃኔዓለም ጢስ ነው ወይ ብሎ መጠየቅ አለበት። ጢሱና ሰውየው መነጋገር አለባቸው ማለት ነው። የመድኃኔዓለም ጢስ መሆኑን ብቻ ማረጋገጥ አለበት ያ አረማዊ ሰው። የመድኃኔዓለም ጢስ ከሆነ የነካው መላእክቱ ሲያራግቡት፣ ይሄ እኮ መላእክትን መሳደብ ነው፣ ማቃለል እኮ ነው። እነ ቅዱስ ሚካኤልን ማቃለል ነው፣ ቅዱስ ገብርኤልን ማቃለል ነው። ምድጃ ከበው ጢስ ያራግባሉ ብላ ኦርቶዶክስ ነች የጻፈችው፣ ገዳሙ ነው የጻፈው። አይደለም ሰው አምኖ መጠመቅ አይደለም ጢስ እንኳን ከነካው ይድናል። አረማዊ እንኳን ቢሆን ይድናል። በአብ ወልድ መንፈስ ቅዱስም ሳያምን በአብ ወልድ መንፈስ ቅዱስም ሳይጠመቅ የሆነ አረማዊ እንኳን ቢሆን ያ ጢስ ቢነካው ይድናል ይላል። ስለዚህ አሁን በጢስ ይኸው፣ በስትንፋስ ይኸው፣ በፈስም አሳያችኋለሁ። መልሰልን አሁን ድርሳነ መድኃኔዓለም ይኸው በገዳሙ ዋልድቢት፣ ይህም ገድለ ዘርአ ብሩክ በቤተክርስቲያኒቱ ጢስ አባይ ሰበካ ጉባኤ ጽሕፈት ቤት የታተመ በቤተክርስቲያኒቱ። አሁን መቀጣት ትችላለህ ወንድም። ቀጥሉ። ትልቁ ላይ ሆነ አንተ ለታብታል ይተዋረክን አውራ ወንድምነት ትልቁ ላይ ሆነ ሚዩት ነው ማይኩ። እሺ ወንድምነት ያ እሺ ይትባረክ ልቀበለው። እሺ
እሰማለሁ። አዎ በኦርቶዶክስ ያልተጠመቀ ሰው ይድናል። አመንክ? እሺ እግዚአብሔር ይስጥልን። ደግሜን የገባሁት ምናልባት ያልተባለን ከመጽሐፉ የሌለውን ጨምሮ ማንበብ እንዲሁም የቤተክርስቲያናትን ድርሳናት ገድላት ማቃለሉ ቢቆየንና በያዙት አርዕስት ብንወያይ ነው የሚሻለው የሚሆነውና ያልተጠመቀ በኦርቶዶክስ ይድናል የሚለውን ቅድም ገብቼ ነበረ። መደማመጥ ስላልቻልን ነው ያስወጣኝ እና በፈስም የሚል አሳያችኋለሁ። እንደዚህ አይባልም። ምናልባት እንግዲህ ልንወያይ ነው፣ ልንግባባ ነው። ማስረጃ ነው የሚባለው። አስተያየት ተውና ወደ ሀሳቡ ግባ ብራዘር፣ ሀሳብ ላይ ግባ። ያልገባ ነገር ካለ አንተ ማታውቀው ነገር ካለ ማስረጃ አሳዩ ነው የሚባለው ወዳጅ። ይኸውልህ አሁን ለምሳሌ ወጣወጥ ሲወጠወጥ ይላ ብሎ አተናገረ። ወጣወጥ ሲወጠወጥ የሚል ገድል የለም እኮ የሌለውን ስላነበበ ነው ወዳጅ። ሁለተኛ መጠየቅ ነው። በቃ ጥያቄ ሲኖርብህ መጠየቅ ነው ብራዘር። አሁን መጠየቅ እኮ የለም በፈስ የሚል የለም ይድናል ማስረጃ የለም ብሏል። ወንድምነት ቆይ አንዴ የለም ብሏል። ካሜራ ልክፈት። ወጣወጥ የሚለውን እስኪ ያሳይ። ምናልባት አንተ የጨመርከው አንተ የጻፈው ካልሆን በስተቀር በወጣወጥ ባሻሩ ቆሎ የሚል አሁን በቃ ስሜታዊ ያለመሆን ነው። በቃ ስሜታዊ በቃ አሁን ጀግና ምን ይላል? ማስረጃ ያልከውነ ማሳየን እሱ ማስረጃ እና ለማቃለል የሚደረግ ነገር እኛንም አያስተምረንም። ሌሎች ማድረግ ነው በራዘር በቃ አሁን ሌላ ፖለቲክስ አትስራ ወዳጄ። አይ ባላረግም እኮ ታስወጡኛላችሁ እናንተ ስትፈልጉ። እኔ ያደርጋለሁ፣ እርግጥ ችግር የለውም። ወንድሜ ቆይ አቸኩል ማንም አያስወጣም። ምክንያት አትፍጠር። ካሜራ እስከምትከፍት ድረስ እሺ፣ የታዘዝከውን ብቻ ቴንክ ዩ ወንድምነት። እሺ የመድኃኔዓለም መታሰቢያ ማለት ምን ማለት ነው ወንድማችን? የመድኃኔዓለም መታሰቢያ ማለት ምን ማለት ነው? መታሰቢያው እግዚአብሔር ይስጥልን። እንደሱ ማለት ምናልባት አሁን ዝክረ ቅዱሳን ከሆነ እንትን የምንነጋገረው የመድኃኔዓለም መታሰቢያ ማለት ምን ማለት ነው ያልኩት። ይኸውልህ ቃል በቃል ዲክሽነሪ አይደለም የምንፈታው። መታሰቢያ ማለት ዝክር ማለት ነው። ዝክሩ ምናልባት መድኃኔዓለም በ27 ይላል። ምንም አላደክምም ወጥ የሚል የለም ነው አይደል ያለኝ ወንድማችን። ይሄ እኮ ነው ችግር ባይዞ ያታዳምጥንም በቃ ችግሩ ይሄ ነው። የጠየኩህን አልመለስክልኝማ አንተ። እኔ ስለ መድኃኔዓለም ስጠይቅህ ቅዱሳን ብለህ ትላለህ። የመድኃኔዓለም መታሰቢያው መድኃኔዓለም ማለት ኢየሱስ ክርስቶስ ማለት ነው። ሲጀምር አልጠየኩም። የስሙ ትርጉም ይሄ መድኃኔዓለም አይደለም፣ ይሄ መድኃኔዓለም አይደለም፣ ይሄ መታሰቢያ ነው የጠየኩህ። የመድኃኔዓለም መታሰቢያው ምንድን ነው ነው ያልኩህ። አሁን ከአንተ መታሰቢያው ደግሞ መድኃኔዓለም ማለት ኢየሱስ ክርስቶስ ነው ብለህ ትለኛለህ። መቼ እሱ ጠፋኝ። እኔ የጠየኩህ መታሰቢያ ማለት ምን ማለት ነው? መታሰቢያ ጥሩ። አሁን እኮ ጥሩ ነገር አመጣ። ስለ ኢየሱስ ክርስቶስ ቶ በቃ አንተ አድከም ዝክር ማለት ነው። ለምንድን ነው የምታደክመኝ? አዳምጠኝ እንጂ ምኑን አውቀህ ዝክር ማለት ነው። መታሰቢያ ማለት ዝክር ማለት ነው። እኔ ራሱ የኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እነግርሃለሁ። አንተ ምንም ልትመልስም ስላልቻልክ ፍቃድ ስላልሆነ ወጥ የለም ብሎ የሚለውን ይኸውልህ ላሳየህ። ይኸው ሚዩት አድርገው። ወጥ የለም የሌለ ነገር ሲያነብ ነበር ብሎኛል። እዩ ገጽ 106 ቅድም ያነበብኩት ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ምን ይላል ወንድሞቼ? ኮኪዬ ምን ይላል ይሄ? ወጥ ያ የሚለው እሱ ቅድም ምን አለ? ወጥ የለም ነው አይደል ያለው? ወጣወጥ እኮ ነው ያልከኝ። ወጣወጥ ነው ያልከኝ አንተ። ወጥ ሳይሆን ወጣወጥ አለ። ብለሃል አላልክም? ወጥ የለም ነው ወጣወጥና አሻሮ ቆሎ ያ እዚህ ጋር ወጥ ይላል። እኔ እሱ ግን ያለው ወጥ የለም ነው ሲል የነበረው። ወጣወጥና አሻሮ ቆሎና ወጣወጥ ምን የለም። ወጣወጥና ወጥ ምንድነው ማለት ልዩነቱ? ወጥም ወጥ ነው ያው ነው እኮ ወጡ። ልዩነት አለው እህቴ። እያንዳንዱ በቤተክርስቲያን የሚቀመጠው ቃሉ በራሱ የራሱ የሆነ ትርጓሜ ያለው አንድምታ አለውና ዝም ብሎ አይቀመጥም። ወጣው ቆሎ ምንድን ነው እሱ? ዳንዬ ጋር ተነጋግረን ዳንዬ ወጣውጡ ላይ እዛው ተወጣውጡ እናንተ እስቲ ወጣው ሲል ምንድን ነው? ኮኪ ቆይ አንዴ ይቅርታ። ወጣው ሲል ምንድን ነው ትርጉም? ስለዚህ ይኸው እንቀጥል ዳኒ ማውራት ምን ከሆነ እንቀጥል። ስለዚህ ነው ወዳጅ የቤተክርስቲያን መጽሐፍት ላይ
ጨምሮ እኔ የሌለውን ለምን ነገር ምንድነው ወጥ እንጂ ወጣ ወጥ የሚባል ነገር አላውቅም። እሱ ግን ወጣ ወጥ ሲል ምንድነው እያለ ያለው እንዴ? ለምን አላውቀውም። ለዛ እኮ ነው የምልህ አላውቀውም እኔ ምክንያቱም አልተጻፈም። እሱ ግን ወጣ ወጥ ሲል ነበር። ምንድነው ወጣ ወጥ የሚለውን ቃል ትርጉሙን አያውቀውም። ኦኬ ወጥስ? ስለዚህ አልተጻፈም። ወጥስ ምንድነው? ቆይ እንጂ አዳምጠኝ። አሁን ስለሱ ስለ ትርጓሜው እንገባበት አይደል? ወዳጄ የት ነው እየዋሸ የምትሄደው? ምንድነው ወጥ ምንድነው? ምንድነው ሟሸው? ይኸውልህ አሁን እዚህ ያላችሁ አታሸማቁን። የእንጀራ የሚበላበት ወጥ ይባላል። እኔም አንተም እናውቀዋለን ጠንቅቀን። ገብቶሃል አይደለ? ትርጉሙን የማታውቀው ነገር አንድ አይደለም ብለህ እያወራ ነው ያለው ወጣ ወጥና ወጥ። ስለዚህ ትርጉሙን አያውቀውም ወጣ ወጥ ሲሆን፣ ግን ደግሞ አንድ አይደለም ብሎ ትርጉሙን ይሰጣል ማለት ነው። ብራዘር ያልተጻፈ ጨመረ እኮ ነው ዳንኤ፣ አዳምጠኛ። እኔንም ያልተጻፈውን ጨመረ እኮ ነው። አሻሮ ቆሎ አለ ወጣ ወጥ። ያልተጻፈውን ጨመረ የምትለው እኮ ወጣ ወጥ ምን እንደሆነ ስታውቅ ነበረ። አታውቅም ማለት ነው። ማወቅ አይጠበቅብኝም እኮ የቤተክርስቲያናችን መጽሐፍ ነው ቃሉን ሳታውቅ ወዳጄ። በቃ ኤኒዌይስ እንዲህ ምንም ያህል ሳታውቅ እንደምታወራ ለማሳየት ያክል ነው። በቂ ነው። ወደ ሐሳቡ ነው አይደለም። እንደዛ አይደለም። ያልተጠመቀ ይድናል ወይስ አይደለም? በኦርቶዶክስ ጥሩ ጥያቄ ነው። ለምን አትፈልግም? የሲ ሚውት አድርገህ ወዳጄ፣ የሲ ሚውት አድርገህ በደንብ እንድናወራ ከፈለግ ዳኒ እኔንም አዳምጠኝ፣ አንተንም በደንብ አዳምጣለሁ። እንደ ቅድሙ ምናልባት መልስ ብራዘር። ያልተጠመቀ ይድናል ወይስ አይደለም? ያልተጠመቀ በኦርቶዶክስ አስተምህሮ መሰረት አይድንም። ስለዚህ ሰው ለመዳን መጠመቅ አለበት። የትኛው መዳን የሚለው ግን በደንብ መተንተን አለበት። የትኛው መዳን ነው የምትለኝ አንተ? አሁን የትኛው ድነት ነው? እሺ መንግስተ ሰማያት የሚያስገባው ነው ገነት የሚያስገባው ወይስ የትኛው ድነት ነው? ንገረኝ እስኪ። ኦኬ ደስ ያለህን መዳን፣ ስለ መዳን ደስ ያለህን መዳን። ደስ ያለ የሚባል የለም እኮ አለ አስተምሮ ዳን ተው እንጂ ብራዘር አለ። በቃ ጥምቀት ያድናል ብለህ የምታስብበት መዳን፣ ስለሱ ነው እያወራን ያለነው። የዘላለም ህይወት ስለማግኘት ስለሱ ነው እያወራን ያለነው። ሌላ ስለ ስጋ እንደዛ ከሆነ ስለ ስጋ መዳን አለ የምናወራው። ከበሽታ ስለመፈወስ አለ የምናወራው። ዘራ ብሩክ ላይ ግን ሰው ሳይጠመቅ በዘራ ብሩክ እስትንፋስ አማካኝነት መንግስተ ሰማያት እንደሚገባ ይናገራል። መልካም። ምናልባት እሱ ላይ ካወራን ስለ ቅዱሳን ገድል እና ድርሳን የምናወራ ከሆነ የራሱ የሆነ ትርጓሜ ስላለው ተርጉሞ መጀመሪያውኑ አንተ በዛው ማመን አለብህ። ተርጉሞ እንድንስማማ ማለት አንተ ስለምታመን በቂ ነው። አንተ ካመንክ በቂ ነው። አንተ ታምናለህ። እኔማ ስለማምን እኮ ነው ምነግር ያለሁት። ግን አንተ ስለዚህ አሁን ይሄንን ማስረጃ ካልከኝ፣ ቆይ አዳምጠኝ። ማስረጃ ልትለኝ ነው አይደለ? ማስረጃ ደግሞ አንተ ተርጉመው ነው ያልኩህ ወዳጄ። መቼ አልኩ? ያላልኩህን ነገር ጥያቄ አትፍጠር። ተርጉመው፣ ችግር የለም። እንግዲህ ድህነት ብለን የምናወራው አሁን ጥንተ አብሶ ወይንም በፊት በአዳም ምክንያት የመጣብን በደል የተፈረደብን ፍርድ አለ። ስለዚህ ያ ፍርድ ወይንም ያ ሞት በጌታችን በአምላካችን በኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ ተርጉመው ወዳጄ። አሁን እሱን ሌላ ታሪክ ውስጥ ተርጉመው ወዳጄ። ዘራ ብሩክን ትርጓሜ እኮ ይኸውልህ፣ ትርጓሜ የመዝገበ ቃላት አይደለም። የቤተክርስቲያናችን ትርጓሜ በጣም ሰፋ ያለ ነው ዳኒ፣ የምትሰማኝ ከሆነ ማለት ነው። አዎ ግድ የለም፣ እሱም በኋላ ታስተምረናል። አሁን ተርጉመው የዘራ ብሩክን በድርሳናት በገድላት ትርጓሜ ከሄድነ ምናልባት ለአንተ ግልጽ አይሆንልህም። ምክንያቱም ስላልበላኸው ነገር ጥምና ብጠይቅ ታውቀዋለህ። አንተ ነህ እኮ የምተረጉመው። አሁን ተርጉመው ችግር የለም፣ በቃ ተርጉመው። አሁን ብርቱካን አንተ ብትበላ ያ ብርቱካን ባትበላውና ብርቱካኑን ብትይዘው ይጣፍጣል ብለህ ታውቀዋለህ? አታውቀውም። ስለዚህ ይሄ ጥምቀት በሶስት ነው። በእኛ በቤተክርስቲያን አስተምሮ ጥምቀት በሶስት ይከፈላል። የውሃ ጥምቀት አለ፣ የልጅነት ጥምቀት የምንለው አለ፣ የእንባ የአንቦ ጥምቀት አንቦ አለ፣ ሌላው ደግሞ የእሳት ጥምቀት የምንለው ወይንም በሰማዕትነት የሚታለፍ ጥምቀት አለ ማለት ነው። ስለዚህ ስንት አይነት ጥምቀት አለ ብለን አወራን። የዘራ ብሩክን ትርጉም መጽሐፍ ተርጉመው። ስለዚህ የዘራ ብሩክም የሚለው በስሙ አምነው ይላል እኮ፣ በስሙ አምነው ይላል። አይተው ከሆነ ወይ ቃል በቃል አንብብልኝ። ሳይጠመቁ ቢሞቱ ወይ አዳምጠኛ፣ ሳይጠመቁ ቢሞቱ በስትንፋሱ
ይድናሉ ይላል። እስትንፋስ ምንድን ነው? በእናንተ አስተምሮ እስትንፋስ ማለት እሁሁ የምንለው ምንተነፍሰው፣ በአፍንጫችን አየር ምንስበው፣ አየር ምናስወጣው፣ ካርቦን ዳይኦክሳይድ ምናስወጣው፣ ኦክሲጅን ምናስገባው አይደለም። በጸሎቱ በቅዱሱ ጸሎት ተማጽኖ ቅዱሱ በሚጸልየው ጸሎት በቀባለት ቃል ኪዳን ማለት እንጂ እሁሁ ብለው በሚተነፍሰው አይደለም። ምክንያቱም አቡነ ዘባብሩክ በስጋ ካረፉ አሁን ብዙ ዓመታቸው ነው። ዛሬ እየተነፈሱ ያድናሉ ማለት አይደለም። በጸሎታቸው በተገባላቸው ቃል ኪዳን ማለት ነው እንጂ ዝም ብላችሁ እናንተ እንደምትሉት ቅድም ሲባል እንደነበረው በማስገባት አየር በመሳብ አይደለም። ስለዚህ ከዛ አንጻር ቢታይ ይሄንን ደግሞ ለመነጋገር ከቻልክ ሰው እንዳይሰለቸው እንዲህ አይነት ተረት ማለት በቃ የሚሰለች ወሬ እንዳታረገው አጠር አድርገህ ቱ ዘ ፖይንት ብታወራ የሚሰማህንም ሰው አትሊስት ቀልብ እንድትይዝ ማለት ነው። አሁን ሁሉም ሰው እየሰለቸው ነው ያለው። የምታወራው ነገር ምንም የሚገናኝ ነገር ስላልሆነ ምናልባት ስታወራ ሰምቼ የለ አሁን ሚውዝ ነው ማድረግ እና በሌላ ጊዜ እንዲህ ብታረግ ለራስህ ነው እንዲጠቅምህ ማለት ነው። የምታወራው ነገር ቱ ዘ ፖይንት ብታረገው ምንድን ነው እያልከን ያለው? በዘራብሩክ ጸሎትና ልመና ሰው ባይጠመቅም መንግስተ ሰማያት ይገባል እያልከን ያለው? መልካም። መጀመሪያ ጥምቀት መንግስተ ሰማያት ለመግባት አይደለም። ምክንያቱም መንግስተ ሰማያት ለመግባት እስከ መጨረሻው ድረስ መጽናት አለብህ። እምነት ያው አልጠየቅኩም እኔ እሱ የጠየቅኩት ጥያቄ እኮ እሱን እኮ የጠየቀኝ ያለው እኔ ስለመዳን ነው እየጠየቅኩ ያለሁት። በስራው ነው ገብቶሃል አይደለ? አንዴ ብቻ ስለተጠመቀ አይድንም። ምናልባትም ጥንታ ብሶ የምንለው በአዳም ምክንያት የመጣው በደል እውነት ነው ይቀራል። ቤተክርስቲያንን እየካድክን ያለውን ያሳያል። አይሰለቸኝም፣ አሳያል። ምንድን ነው እያለ ያለው? አይድንም እያለ ነው ያለው። ስሙ አይድንም እያለ ነው ያለው። ቤተክርስቲያኑ ግን ይድናል እያለች ነው ያለው። በደንብ አድምጡ። ድህነት ለአንተ ምንድን ነው? አወራጅ መንግስቱን ስለመውረስ ስለሱ ነው እየተወራ ያለው። ስለ ስጋ ፈውስ ማንም የሚያወራ የለም እዚህ ጋር እየተወራ ያለው ስለ ዘላለም ህይወት፣ መንግስት ስለመውረስ፣ ገነት ስለመግባት እሱ ነው እየተወራ ያለው። አሁን ስለ ስጋ ፈውስ መደበቅ የፈለግከው አንተ ነህ። ይሄው ላንብብልህ። ከአንተ በላይ እኔ ይገባኛል ወንድሜ፣ በደንብ ጠንቅቄ ነው የማውቀው። ስለዚህ አንተ ስለገባህ ነገር ነው እያወራን ያለ ነው። ልቀጥልልህ ወይስ ደከመ? እንዴ ቀጥል እንጂ መች ደከመኝ? እኔ አቆምኩኝ እንዴ? እኔ ጥያቄን መች መለስክልኝ? አንተ ድነሃል? አሁን ድኛለሁ ነው የምትለው? አይዞህ ወዳጅ፣ ርዕስ አልቀይርም። ተሳስተህ ነው እንቀጥል። እሺ ቀጥልሽ። አይዞህ ብራዘር፣ በርታ በል። እሺ ዳግመኛ እንደሱ በርታ የሚባል ነገር አይደለም። አሁን እኔም በርታ የሚባል ነገር አልፈልግም። ማላቀውን እንድታሳየኝ። አይዞህ አንተ ማታውቀውን ደግሞ ማመን አልቀይርም። አሁንም ርዕስ አልቀይርም። እሱ ላይ ነኝ ያለሁት ወዳጄ። እንቀጥል። የትኛውን ልቀጥልልህ? ልቀጥል ወይ ላንብበው ወይ ምንድነው? ቀጥል፣ ችግር የለም ቀጥል። አይዞህ በቃ መበርታት ነው። አንተ አሁን ትከሻን ሰፋ ማድረግ ነው ያለብህ። በስሙ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ክርስቶስ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ስም ቤተክርስቲያን ታጠምቃለች እንዴ? በትክክል ታጠምቃለች። በአብ በወልድ በመንፈስ ቅዱስ ስም ታጠምቃለች። መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ አህዛብ። እሺ ልጅን ኦኬ፣ በደንብ ስማ። በአብ በወልድ በመንፈስ ቅዱስ የምትጠመቀው ጥምቀት ምንን ለማግኘት ነው? የሥላሴ ልጅነት ለማግኘት። በጣም ጥሩ። ስለዚህ አሁን የምናወራው የሥላሴ ልጅነትን ስላላገኙ ሰዎች መሆኑን ማስረጃ ልስጥ። በስሙ ያልተጠመቁ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። ምን አግኝተው? ልጅነትን። ኦኬ። በማን አማካኝነት? ያልተጠመቁ ስለሆኑ። አይ ሙሉን አንብበው ዳንዬ፣ ሙሉን አንብበው። እንደሱ አይልም። በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። በማን እስትንፋስ አማካኝነት? ቀጥል ሙሉን አንብበው። እየጨረስን ነው የምንሄደው። በማን እስትንፋስ አማካኝነት? በቅዱሳን ጸሎትና ልመና ምልጃ። በማን እስትንፋስ አማካኝነት? መጽሐፉ የሚለው
አንተ እኮ ነው ያዝከው ዳኒ፣ እኔ አይደለም ያዝኩት። በለው አንብቤልህ እኮ አንብቤልህ እየደገምኩልህ ነው። እና በማን እስትንፋስ አማካኝነት ቀጥል ያፍርበታል። እኔ ልበልላችሁ ችግር የለም። በዘራ ብሩክ እስትንፋስ አማካኝ ብራዘር ስለሚያፍርበት እኔ ልበለው። ይኸው በዘራ ብሩክ እስትንፋስ አማካኝነት ችግር የለም ካላለክ በቃ መስማት ነው። ልጅነትን አግኝተው እንዲከብሩ ከዛስ ሳይጠመቁ በሚሞቱበት ጊዜ መቼ? አህዛቦች ሳይጠመቁ በሚሞቱበት ጊዜ። ሰው ሳይጠመቅ ልጅነትን ያገኛል ወይስ አያገኝም? በኦርቶዶክስ አስተምሮ አያገኝም አልኩ እኮ ዳኒ። አያገኝም ማለት መጽሐፉ ግን አሁን ልጅነትን ያገኙት በማን ነው ይለናል? ስላልተጠመቁ። ጥሩ በእስትንፋሱ ምክንያት ድህነትን አግኝተው ይላል አይደል? ቆይ ብራዘር ወዴት ነው የምትደበቀው? በማን ምክንያት ነው ልጅነትን ያገኙት? በማን ምክንያት ነው ልጅነትን ያገኙት? በአቡነ ዘባብሩክ እስትንፋስ ጸሎት፣ ልመና፣ ምልጃ ይላል እኮ ከላይ። ኦኬ። ስለዚህ እነኚህ ሰዎች ይሄ ቀጥል ዳኒ፣ እየሰማሁ ነው። ኦኬ። ስለዚህ እነኚህ ሰዎች ሳይጠመቁ በሚሞቱበት ጊዜ ልጅነትን አግኝተው ዳኑ ወይስ አልዳኑ? በጣም ጥሩ። ስለዚህ ቅድምም እኮ ያልኩህ እኔ ይሄንን ነው። የቤተ ክርስቲያን አስተምሮ ዳኑ ወይስ አልዳኑ? ብራዘር ትርጓሜ አዳምጠኝ እንጂ ዳኑ ወይስ አልዳኑ? የት ነው የምትደበቀው? ይድናሉ ይላል እኮ ይድናሉ። ይሄ ትርጓሜው። ስለዚህ አሁን እያወራን ያለ ነው ግልጽ አይደለም። አንዴ እያወራን ያለ ነው ሰዎች ሳይጠመቁ በዘራ ብሩክ እስትንፋስ አማካኝነት የእግዚአብሔርን ልጅነት አግኝተው ይድናሉ የሚል የቤተክርስቲያን ትምህርት አለ ማለት ነው። አንዴ ታዳምጠኝ እኔንም። ስለዚህ ይሄንን ትምህርት ትቀበለዋለህ ወይስ አትቀበለውም? ጠንቅቄ ነው የምቀበለው፣ በደንብ እቀበለዋለሁ። ግን አዳምጠኝ እንዴት እንደምቀበለው ትቀበለዋለህ? አዎ፣ ግን አዳምጠኝ እንዴት እንደምቀበለው በደንብ አለን ብራዘር። እሺ፣ በጣም ጥሩ። ዋናው መቀበል ነው። ከቀደሙ ትምህርት ጋር አስማማለን። እግዚአብሔር ይስጥልን። መልካም። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ብዙ አይነት ትርጓሜዎች አሉት። እንግዲህ ምናልባት አንተ በትርጓሜ ቤት ትለፍ አትለፍ እውቅና የለኝም። በትርጓሜ ቤት ካላለፍክ ግልጽ ላይሆንልህ ይችላል። እንደገና የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ይላል። ይህም የራሱ የሆነ አንድምታ ትርጓሜ ያለው። ገድለ ዘብራሩክ ላይ የተገለጸው ግን ቅድም ብያለሁ፣ አሕዛብ በቅዱስ ዘባብሩክ ወይንም በጻድቁ ያምናሉ የሚለውን በደንብ መጀመሪያ መስማማት አለብን። ያምናሉ አይደል ዳኒ? ቅዱሳኑ በእነዚህ አሕዛብ ያልናቸው ወይንም በአብ ወልድ መንፈስ ቅዱስ ያልተጠመቁ በጻድቁ ያምናሉ አያምኑ? መጽሐፉ ላይ ምንም የሚያወራው ነገር የለውም። ያምናሉ ይላል እኮ በስትንፋሱ ይሌል እንዴ? ተው እንጂ ዳኒ አትሹለክ። ያምናሉ ይላል እኮ መጽሐፉ ላይ አይልም ወዳጄ። ካለ ታሳየኛል። መጽሐፉ ላይ አይልም። በስትንፋሱ ላይ ምንድን ይላል? በስሙ አምነው ይሌል። በስሙ አምነው ያልተጠመቁ በስሙ አምነው ያልተጠመቁ ሲል በማን ነው? በዘራ በኢየሱስ ክርስቶስ አምነው። ተው እንጂ ዳንዬ ተው። ስለዚህ በዘራ ብሩክ የሚል ነገር የለም ነው እያልኩኝ ያለው። እሺ ያምናሉ እኮ። ካላመኑማ በስትንፋሱ እንዴት ይድናሉ? እንግዲህ እኮ እነዚህ አሕዛብ ያላቸው ለመጠመቅ ጊዜ ዙሪያ ጥምጥም ለብሮ የምትሄደው አሁን ያልተጠመቀ ሰው እነኚህ ሰዎች ተጠምቀዋል። በአንባ ጥምቀት ተጠምቀዋል። ምክንያቱም መጠመቃቸውን ማስረጃ አስጠኝ። እግዚአብሔር ይስጥልን። ይህን እኮ ነው ያልኩ። እንግዲህ ለዚህ ትርጓሜ ማጣቀሻ የሚሆነው ፍትሐ ነገሥቱ ነው። በደንብ የምትወስድልኝ ማለት ነው። አምጣው። ስለዚህ ቆይ አዳምጠኝ። አምጣው ብራዘር። አሁን ተረት አናወራም። አምጣው ወይ መድኃኒዓለም። ይኸው ተረት ብለህ አንደኛ ተረት ብለህ አታሸማቀኝ። የቤተክርስቲያን አሁን የምታወራው ነገር ተረት አለመሆኑን የምናውቀው በማስረጃ ስታወራ ነው። አንተው ላመጣልህ እኮ ነው። መቼ አንተ አዳመጥከኝ? ጥምቀት ስንት አይነት ነው ያልኩህ? ማስረጃውን አንተው ክፈት። ይኸው በትልቁ አረጋለው። ክፈተው፣ አሳየን። ካለዛ ውሸት ነው እያወራው። አዳምጠኝ። እኔ ክፈተው፣ እንድናምነህ ክፈተው። ይኸው በትልቁ አድርጌያለሁ። ክፈተው።
ይኸውልህ አሁን አንደኛ ገድለ ዘባሩክም እጀጋ የለም አልያዝኩም። አረ ክፈተው፣ አሁን የጠቀስከውን መጽሐፍ ክፈተውና በማስረጃ አሳይ። ፍትሐ ነገሥትም በእጅ አሁን አልያዝኩም። በደንብ አዳምጠኝ። ሌላ ቀን የምታወራው ነገር ሲኖርህ ይኸውልህ አንተ አላወቅከውም እንጂ እኔ ዋሽቼ አይደለም። አንደኛ ሲኖርህ ባታወርድ ደስ ይላል። የምታወራውን ነገር እንድናምን ሲኖርህ ልክ እኛ አሁን በመረጃ ለምናሳይህ እያሳየንህ እንዳወራ ነው። አንተም እያሳየንህ ታወራናለህ። አሁን ዘራ ማስረጃ ላይ ቆይ አንድ ልስጥ፣ አዳምጠኝ፣ አሳየን። እሺ እንግዲያው ዳንዬ አሁን የምንስማማው አሳየን። ብራዘር ማስረጃ ልስጥ ብለህናል። አሳየን። አዳምጠኝ። አንተ ጋር እኮ ነው ያለው መጽሐፉ፣ እኔ ጋር የለም። ድርሳናት ሲተረጎሙ የራሳቸው የሆነ ያተረጓጎም ስልት አላቸው። ድርሳናት ትርጉም አለው። በኦርቶዶክስ የድርሳን የትርጉም መጽሐፍ አላቸው። ድርሳናት ትርጉም የሌለው ይኸውልህ፣ ትርጉም የሌለው መጽሐፍ የለንም በቤተክርስቲያን። ድርሳናት በቤተክርስቲያን ውስጥ የትርጉም መጽሐፍት አላቸው ወይ? አላቸው ወንድም አለም፣ ምናልባት ካላወቅ ጠይቅ አለ። እሺ የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው? ያረም ስሙት። ምን የማቴዎስ ወንጌል ትርጓሜ መጽሐፍ ምንድን ነው? ብራዘር የጠየቁ አትደበቅ። የዘራ ብሩክ ገድላት አለው ብለሃል። የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው ስሙ? ለቅዱሳን ድርሳን ሳይሆን ገድል ነው የሚባለው። አስተካክለን እንጥራ መጀመሪያ። ወዳጄ ድርሳን ለመላእክት ነው። እሺ አሁን ትርጉም አለው ወይ? እሺ ስለማታውቁት ነገር አመጣችው። እኛንም ግራ ከምታጋቡ እናንተም ግራ አሁን እያወራህ አይደል? የት ነው የምትሸሸው? የት ነው የምትሸሸው? አለው በቃ ካለ አሁን የዘራ ብሩክ ገድል አይዞ ወዳጄ የትርጓሜ መጽሐፍ ምንድን ነው ስሙ? የዘራ ብሩክ ትርጓሜ የአንድምታ ትርጓሜ ያለው የራሱ የሆነ ትርጓሜ መጽሐፍ ነው። ለምሳሌ ማቴዎስ ወንጌል ስሙ ምንድን ነው? ወይ ጉድ! እሺ አዳምጠኝ ልንገርህ። የዘራ ብሩክ ገድል ትርጓሜ ነው የሚለው በደንብ መጽሐፉ። የማቴዎስ ወንጌል ትርጓሜ ነው የሚለው። የዘራ ብሩክ ለምሳሌ የበዘራ ብሩክ ገድል ትርጓሜ አላቸው እያልከን ያለው በኦርቶዶክስ የተዘጋጀ። አሁን ዕብራውያን ላይ አትደበቅ፣ ማቴዎስ ላይ አትደበቅ። እነሱማ ቤተክርስቲያን አላቸው፣ ምን ጥያቄ የለውም። የጠየቅን ገድላትና ታምራት ድርሳናትን ጨምሮ የትርጓሜ መጽሐፍ አላቸው ወይ በኦርቶዶክስ? ይኸውልህ ይተረጎማሉ፣ ትርጓሜ አላቸው፣ ማጣቀሻም አላቸው። ሲጀመር ትርጓሜ የሌለው መጽሐፍ የለም። ውሸት በጣም እልም ያለ ውሸታም ሰውዬ ነው። ገድላትና ድርሳናት ሚዩት አድርግ። አንተ ገና በይ እየተጫወትክ ሰፈር ላይ ገና ቃቃ ስትጫወት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማቃት። በቆሎ ትምህርት ቤትም ገድላት ድርሳናት ሚዩት አድርጎ ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የአንድምታ ትርጓሜ የላቸውም። ጉባኤ ትምህርት ቤትም የላቸውም። ቅጥፍና ውሸት አትናገር እዚህ ቁጭ ብለህ